መነኩሴ ካየ መነኩሴ ሊሆን ይችላል። ባለትዳር ካየ ካላገባው ይላል። አርቲስት ካየ አርቲስት ወይ ደግሞ አትሌት ካየ አትሌት። እንደው በዛው አያይዘው እስቲ መምህር ሱራፌል ወደ ቤተክርስቲያን አገልግሎት ለመግባት እንዴት አሰቡና እንዴት መጀመሪያ ያቺ ሐሳብ እንዴት መጣች? ሲኖር ወዳጆች ይኖረዋል፣ ከባቢ ይኖራል። ስትሾም ገንዘብ ስታገኝ በጣም ወጣት ስትሆን ሲያምርብህ ጉልበት ሲኖር የሚያግዙ የሚያበረታቱ የሚያማልሉ አሉ። በጣም የሚያስደንቁ ስራዎች በጣም ብዙ ወጣቶች እግዚአብሔር ቤት ውስጥ ሆኖ ሲያስቀድ ኢትዮጵያ ቢሆኑ ራሱ ማይሆን የሚመስሉ በጣም ብዙ ወጣት ዲያቆናት፣ ወጣት ቀሳውስት እህቶቻችን፣ ሴቶች ደግሞ ሰንበት ትምህርት ቤት ውስጥ ወጣቶቹ ደግሞ ከኢትዮጵያ የሚመጡት ከኢትዮጵያ እንዳልወጡ እስኪሰማቸው ድረስ አመጋገብም አኗኗርም አገልግሎትም በተለያዩ ነገሮች አሉ። ይቻላል። ለምንድን ነው የማይቻለው? ስለዚህ ለሆነ ነገር ብቻ ነው የምንቧደነው? ፖዚቲቭ ለሆኑ ነገሮች ለምንድን ነው የማይሰራው? ኤርትራዊውም ኢትዮጵያዊውም ቢተባበር መስራት እየቻለ ግን ራሱን አስንፎ ምን አስለፋኝ ብሎ እሱ መጠጥ ቤት እያመሸ ወይም ደግሞ ያልሰራውን እየበላ ከሄደ ልጆቹ የዛን ዋጋ ይከፍላሉ። ነገር ግን አንድ ሰው ደግሞ ከሰራ የእግዚአብሔርን በረከት ደግሞ ማመን አለበት። በዛ ሰዓት ውስጥ ለራሳችን የረፍት ጊዜ ምንድነው? ለምንድነው ሰንበትን የምናርፈው? ስራ ስለሌለ ነው። እሱ ነው አንደኛ ነገር። በጣም በተለይ ከስር የሚመጡ ህፃናቶችን እውነት በጣም አይደለም ሚድል ስኩል ወይም ኤሌመንተሪ፣ ኮሌጅ፣ ዩኒቨርሲቲ መክፈት ይችላል። እውነት ነው። ስለዚህ ያለንን አቅም ተባብረን ለምንድነው ስራ የማይሰራው? ሰላም ሰላም፣ ጤና ይስጥልን። እንኳን ወደ ራስ ቢኒ ቻናል በሰላም መጣችሁ። ዛሬ በጣም ለየት ያለ እንግዳ ይዘንላችሁ መተናል። ዛሬ ወደ ስቱዲያችን ይዘን የመጣ ነው መምህር ሱራፌል ወንድሙ በእኛ መሃል ይገኛሉ። እንግዲህ መምህር ሱራፌል ወንድሙን ብዙዎቻችሁ አብዛኞቻችሁ ታውቃዋቸዋላችሁ። እንግዲህ መምህር ሱራፌል እዚህ ድረስ ስለመጡ ከልቤ አመሰግናለሁ። እግዚአብሔር ይስጥልኝ። ጥሪያችንን አክብረው እዚህ ድረስ መጥተው ትምህርት ሊሰጡን ስለፈቀዱ እግዚአብሔር ይስጥልኝ እላለሁ። በቅድሚያ ከምንም በፊት ከመጀመራችን በፊት እስቲ አንዳንድ ነገር ስለ መምህር ሱራፌል እናውራ። መምህር ሱራፌል የት ተወለዱ? የት ተማሩ? የታደጉ? እንደው በዛው አያይዘው እስቲ መምህር ሱራፌል ወደ ቤተክርስቲያን አገልግሎት ለመግባት እንዴት አሰቡና እንዴት መጀመሪያ ያቺ ሐሳብ እንዴት መጣች? ከዛን ጀምር እስቲ። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ። ከሁሉ አስቀድሞ እችን ዕለት እችን ሰዓት የሰጠን የአባቶቻችን ሁሉ አምላካቸው ልዑል እግዚአብሔር ስሙ የተመሰገነ ይሁን። አሜን። ያለ እግዚአብሔር ቅዱስ ፍቃድ፣ ያለ እግዚአብሔር ቸርነት፣ ያለ እግዚአብሔር በጎ ሐሳብ መተንፈስ፣ መናገር፣ ማሰብ፣ ማቀድ፣ መተግበር ውጤታማ መሆን አይቻልምና ያነሳሳ እንዲያስፈጽም የሚያናግር የተናገርነውን ነገር የሰመረ ለሰውም ለራሳችን የምንጠቀምበት ሀገር ትውልድ የሚድንበት የሚጠቀምበት እንዲያደርግልን የእግዚአብሔር ቸርነቱ ከኛ ጋር ይሁን። አሜን። እግዚአብሔር ይስጥልን። በመጀመሪያ ያው ራስ ቢኒ ሚዲያ እንግዲህ ሐሳብ ካለ ሐሳባችን ወይ ተብዬ በመጋበዜ በእግዚአብሔር ስም አመሰግናለሁ። ሁለተኛ በህይወቴ ውስጥ አይ ዶንት ኖ ስለራሴ ተናግሬ አላቅም ማለት ሲጀመርም ያው የሚያስተምሩ ሰዎች ህይወታቸው ስለሚያስተምር ሌሎቹም ይናገሩላቸዋል፣ ይጽፉታል፣ ይነገራል። እኛ ገና ሩጫችን ያልጨረስንም ስለሆነ ብዙ ስለራስ መናገር አያስፈልግም። ግን ተወልጄ ያደግኩት 4 ኪሎ ነው። አዲስ አበባ 4 ኪሎ 4 ኪሎ ነው ተወልጄ ያደግኩት። ቤተሰቦቼም እዛው ስለሆኑ ማለት ነው። 4 ኪሎ እንደምታውቁት በቤተክርስቲያን የተከበበ ነው። ቅድስት ሥላሴ፣ ባልወልድ፣ እመቤታችን ቅድስት ድንግል ማርያም፣ ከፍ ካለ ወደ ቅዱስ ማርቆስ ወደ ትንሽ ራቅ እያለ ከሄደ ግቢ ገብርኤል፣ ባታም፣ ኪዳነ ምሕረትም ሁሉ እና 4 ኪሎ የተወለደ ሰው አውቆ ከራሱ ካላበደ በስተቀረ ቤተክርስቲያን የማይሄድበት ምክንያት የለውም። ካልሄደ ነው የሚያስደንቀው። ልክ ነው። እና በአጠቃላይ ያው እንደውም እዛው ብዙ በምታየውም በምትሰማውም ብዙ ነገር የምትማርበት ቅዳሴውን፣ ስብከቱን ቤት እንኳን ብትሆን የምታዳመጥበት ደውሉ የሚቀሰቅስበት ነው። ስትወጣ ደግሞ ካህናት
እዛ ጠቅላይ ቤተ ክህነትም ስላለ አገር ስብከትም ስላለ በየቦታው ካህናት ሲወጡ ሲወርዱ ሲሄዱ ይታያል። ያ በማየትም በመስማትም እንማራለን። ትምህርት ቤት ስንሄድ ደግሞ ቤተክርስቲያን እንሳለም ከልጅነታችን ጀምሮ ደግሞ ስናስቀድስ በዚህ አይነት ሁኔታ ላይ የቤተክርስቲያን እንትን ተጽዕኖ አለ። እኔ በስንት ዓመቴ እንደሆነ አላቅም፣ ግን በልጅነቴ ሰንበት ትምህርት ቤት እዛ መንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም በተለምዶ 5 ኪሎ ቅድስት ማርያም የሚባለው ማለት ነው። እዛ የፈለገ ሕይወት ሰንበት ትምህርት ቤት ከልጅነቴ ጀምሮ ሰንበት ትምህርት ቤት በመማር ነው። በዛ በሰንበት ትምህርት ቤት ውስጥ ነው ከዛ ወደ መንፈሳዊ ኮሌጅ ያልኩኝ ወደ ቤተክርስቲያን አገልግሎት ውስጥ ቤተክርስቲያን ወደ ማገልገል የመጣሁት ማለት ነው። ወይ ደስ ይላል፣ በጣም ደስ ይላል። መቼም ስላካፈሉን ይሄንን አመሰግናለሁ። እንግዲህ ወደ መጀመሪያ ጥያቄ ልግባና እንግዲህ መምህር እንደሚታወቀው በአሁኑ ጊዜ ብዙዎቻችንን በተለይ ወጣቶችን ትኩረት እንዳናረግ ፎከስ እንዳናረግ በጣም የተለያዩ ነገሮች አሉ እና ያንን ነገር አሁን እርሶ ምን ይመክሩናል? በተለያየ በሶሻል ሚዲያ ሊሆን ይችላል፣ በአለን የኑሮ ሁኔታ ሊሆን ይችላል እና በዛ አጋጣሚ ብዙዎቻችን ወደማይፈለግ ዳይሬክሽን እየሄድን ነው። ራሳችን ላይ ትኩረት አናረግም። በህይወታችን እንደገና ደግሞ በሃይማኖታችን ጸንተን ጠንካሮች እንዳንሆን እያደረገን ያለ ይመስለኛል እና እስቲ በዛ ጉዳይ ላይ አንዳንድ ትምህርት ቢሰጥ። እሺ፣ እንግዲህ የእግዚአብሔር ቃል ነው የሚያስተምረው። የእግዚአብሔር ቃል ላዘኑት መጽናኛ ነው፣ በጨለማ ውስጥ ላሉት ብርሃን ነው፣ መንገድ ለጠፋባቸው ሕግ ለመንገድ ብርሃን ነው እንደሚለው ቅዱስ ዳዊት የመንገዳችን ብርሃን ነው። የጉዞአችን መዳረሻ የእግዚአብሔር ቃል ነው። መነሻችንም መድረሻችንም የእግዚአብሔር ቃል ነው። መጽሐፍ ቅዱስ የጥበብ ሁሉ መጀመሪያ እግዚአብሔር መፍራት ነው ሲል መጀመሪያው ብቻ አይደለም መጨረሻውም ጭምር ነው የእግዚአብሔር ቃልና ሕይወታችን መጽሐፍ ቅዱስ ከእናት ማህፀን ጀምሬ መረጥኩ ይላል ነቢዩ ኤርምያስን። ገና ከእናት ወድ ሳትወጣ አውቃለሁ ይላል። ሁለተኛ ልጆች ወደ እኔ ይመጡ ዘንድ ተዋቸው አትከልክሏቸው ይላል መጽሐፍ ቅዱስ። በጉብዝና ወራት ፈጣሪህን አስብ ይላል መጽሐፍ ቅዱስ። ቀጥሎ ደግሞ በእድሜያችን የሰው እድሜው 70-80 ነው ብሎ በሽምግልናም ቢሆን ለእግዚአብሔር መሆን እንደሚገባ ያስተምራል። ምን ማለት ነው? ከእናታችን ማህፀን ሳንወጣ በልጅነታችንም በወጣትነታችንም በእርግናችንም እግዚአብሔር እንድንሆን የሰራን ራሱ ይፈልጋል። እሱም ብቻ አይደለም፣ አፈርና ትቢያ እንኳን ብንሆን ከዛ ውስጥ አልዓዛር ተቀብሮ ሳለ አልዓዛርን ከሞት ሊያስነሳው ሄዷል። ሞቷል እኮ አልዓዛር። ሰዎች ሞቷል ብለው በቀበሩት ውስጥ እግዚአብሔር የሚፈልገው ማንነት አለ። እግዚአብሔር በሰው ልጆች ላይ ያለው ዓላማ ህይወት ስለሆነ ሞት ስላልሆነ፣ በወጣትነት ህይወት ስንመጣ ያው ልጅነትም እናታችንም ማህፀንም ሳለን ህፃናትም ብንሆን ወጣቶችም ብንሆን ሽምግልና ውስጥም ብንኖር የእግዚአብሔር ነን፣ የራሳችን አይደለንም። በዋናነት በተለየ ግን በጉብዝና ወራት በወጣትነት ወራት ፈጣሪህን አስብ ይላል። ምክንያቱም የሚቀጥለውን ትውልድና የሚመጣውን ትውልድ ዲተርምን የሚያደርገው ይሄ በወጣትነት እድሜ ላይ ያለ ነው። አሁን ብዙ ጊዜ በዓለም ዲሞግራፊ ወይም ደግሞ ስነ ህዝብ ጥናት ላይም ስንሄድ በብዛት የሚቆጠሩት ወጣቶች ናቸው። አንድ ወጣት ያላት ሀገር ኢኮኖሚዋም አቅሟም በማህበራዊም በፖለቲካም በመንፈሳዊም በተለያየ አይነት ነገር አቅም ይኖራቸዋል። ወጣት ትውልድ የሌለው ሀገር በተለያየ ነገር ይጠቃል። አምራች ኃይል ይባላል በኢኮኖሚስቶቹ ማለት ነው። በክርስትና ወጣትነት ማዕከላዊ እድሜ ያለበት ነው። የሰው እድሜ ከየት ተነስቶ ለምሳሌ መጀመሪያዎቹ የልጅነት እድሜ ያለ፣ ቀጥሎ ጉርምስና እስከሚደርስ ድረስ ያለው ወጣትነት፣ ከዛ ወዲያ ደግሞ ጉርምስና እርግና ይኖራል። በወጣትነት እድሜ እንደ ፋየር ኤጅም ተብሎ የሚቆጠር ነው። እሳት ሁሉን እንደሚበላ ቃየውን ያሰበውን የሰማውን ነገር ሁሉ ልተግብር የሚልበት ወቅት ነው። ያያል የእሳትነት ወቅት ነው። ይሄ ወቅት ላይ ራሱ ባዮሎጂካል ዲቨሎፕመንት ልንለው እንችላለን። ተፈጥሯዊ እግዚአብሔር የሰጠን እድገት ውስጥ ሰው ማመዛዘን የሚችልበት እድሜ ላይ ሲደርስ የሰማውን ያነበበውን የተማረውን ወይም ደግሞ እንደዚህ 3E የሚባሉ ኢንቫይሮንመንት አካባቢው፣ ኤዱኬሽን ትምህርቱና ኤክስፒሪየንስ ልምዱ ትምህርቱና ቀጥሎ የኖረበት ማህበረሰብ ከዛ ውስጥ የወሰደው አስተሳሰብ ይህን ማድረግ ይችላለሁ፣ ይህን ማድረግ እፈልጋለሁ ብሎ በራሱ ጉልበት የሚንቀሳቀስበት ወቅት ነው። እሳት ያገኘውን እንደሚበላ ወጣቱም ለምሳሌ መነኩሴ ካየ መነኩሴ ሊሆን ይችላል።
ባለትዳር ካየ ካላገባው ይላል። አርቲስት ካየ አርቲስት፣ ወይ ደግሞ አትሌት ካየ አትሌት፣ ሰባኪ ካየ ሰባኪ ልሁን የሚልበት ወቅት ነው። የሆነ የተገራ የሚገራ ማንነት ከሌለው የዛን ወቅት ላይ የሚወስነው ውሳኔ ያለፈውን ትውልድ የሚመጣውንም ትውልድ የራሱንም ሕይወት ሊያበላሽ ይችላል። በአንጻሩ በአግባቡ ከተጠቀመበት ደግሞ ሊጠቀምበት ይችላል። ለዚህ መፍትሄው ምን ይላል? በጉብዝና ወራት፣ በወጣትነት ወራት ፈጣሪን አስብ ይላል መጽሐፍ ቅዱስ። እድሜ እግዚአብሔር ነው። በየትኛውም እድሜ ውስጥ እድሜውን ሰጪ እግዚአብሔር ነው። በወጣትነት ወቅት ላይ ሰው ወደ ልቡ፣ ወደ ሕሊናው፣ ወደ አባቶች ምክር፣ ወደ መጽሐፍ ቅዱስ ትምህርት ተመልሶ እግዚአብሔር ከኔ ምን ይፈልጋል? በዚህ ወቅት ላይ አንድ ስራ ብሰራ እግዚአብሔርን ምን ያህል አስደስተዋለሁ? ሀገርን፣ ራሴንስ እንዴት ልጠቅም እችላለሁ ብሎ ካሰበ ውጤታማ ይሆናል። የመጀመሪያው ነገር ምንድነው? ማሰብ ነው። ፈጣሪን አስብ ነው የሚለው። ማሰብ። አንድ የሚያስደንቅ ታሪክ አለ መጽሐፍ ቅዱስ ላይ። ሁሉም መቼስ የሚያስደንቅ ነው። የሉቃስ ወንጌል ምዕራፍ 15 ላይ 3 የጠፉ ነገሮች አሉ። የጠፉ ነገሮች፣ አንዲት ሴት 10 ድሪም ነበራት፣ ወርቅ ጌጥ ነበራት። ከ10ሩ አንዱ ጠፋባት። አንዱን ለማግኘት ቤቱን በሙሉ አመሰቃቀለች። ሁሉም ውስጥ ስትፈልግ በጣም በቃ ደከመች። መጨረሻ ላይ አገኘች የጠፋባትን አንድ ወርቅ ጌጥ። ከነበራት ካልጠፉት ከ9ኞቹ ይልቅ ጠፍቶ በተገኘው በአንዱ እጅግ ተደሰተች። ለአንድ ሰው ደግሞ ይላል እዛው ምዕራፍ ላይ የሉቃስ ወንጌል ላይ 100 በጎች ነበሩት። 100 በጎች ውስጥ ይህ ሰው ሁሉም በጎች አንዱ አጠፋችበት። ሁሉም በጎች እያሉ 99ኙ እያሉ አንድ በግ ጠፋበት። በጣም አንዱን ለማግኘት ባከነ፣ ባዘነ፣ ወጣ ወረደ። ሲያገኝ ደስ አለው። ቤት ውስጥ ካሉ 99ኞች በጎች ይልቅ ጠፍቶ በተገኘው በአንዱ ተደሰተ። በጉ የጠፋው እዛው በረት ውስጥ አይደለም፣ ውጪ ነው። የመጀመሪያው ድሪም የጠፋው ቤት ውስጥ ነው። በጉ ደግሞ ውጪ ነው። ሶስተኛ አንድ ሰው 2 ልጆች ነበሩት። ከሁለቱ ልጆች አንዱ ትንሽ ወደ ወጣትነት እድሜ ላይ ሲል ማሰብ ጀመረና አባቴ ባለጸጋ ነው፣ 2 ልጆች ነው ያለው፣ እኔና ታላቅ ወንድሜ። ስለዚህ አባቴን አለው የሚደርሰኝን ስጠኝና የራሴን ኑሮ ልኖር ልሄድ አለ። ሰጠው። ሄደ። ገንዘቡን ወሰደ። ጓደኞች አፈራ። አብረው ሲበሉ ሲጠጡ ብዙ ሰዎች ነበሩ። ምንድነው ሲኖር ወዳጆች ይኖረዋል፣ ከባቢ ይኖራል። ስትሾም፣ ገንዘብ ስታገኝ፣ በጣም ወጣት ስትሆን፣ ሲያምርብህ፣ ጉልበት ሲኖር የሚያግዙ፣ የሚያበረታቱ፣ የሚያማልሉ አሉ። ወደ ዓለም ሊወስድ ሙዚቃው አለ፣ የተለያዩ የፖለቲካ አስተሳሰቦች አሉ፣ መጠጡ፣ የተለያየ አይነት አዲክሽን ውስጥ የሚከቱ ነገሮች አሉ፣ መካሪዎች አሉ። ሰው ሲያጣ ሲደክም ነው ዘመድ የሌለው። አልቦ ዘመድ ጊዜ ተዋርዶ ይባላል። በመዋረድ በማጣት ሰዓት ለሽማግሌዎች ለአሮጊቶች ዘመድ የላቸው። ለወጣት ግን ብዙ አጃቢ አለው። ያ ልጅ ሄደ፣ ገንዘቡን በላ ጠጣ። ልክ ገንዘቡን ሲመነዝር ሲጨርስ አንድ ጓደኛ ሲለየው ሌላ ጓደኛ ሲለየው፣ ገንዘቡን ሲያጣ አጠገቡ ሰው አልነበረም። የሚበላውን ማጣት ብቻ አይደለም። ሪያዎች፣ አሳማዎች ሲበሉ ተመልክቶ እነሱ የሚበሉትንም ተመኘ ይላል። አሳማዎች የሚበሉትን ገለባ ለመብላትም ተመኘ እንጂ እሱንም መብላት አልቻለም። ኋላ ላይ ግን አስተዋለ። እንዲህ አለ፣ አባቴ ቤት እረኞች የተባሉ የሚበሉትን እኔ አባቴ ልጅ ሆኜ አልበላውም፣ ለምን ወደ አባቴ ቤት አልመለስም ብሎ አስተዋለ ይላል። በወጣትና በጉብዝና ወራት ፈጣሪን አስብ። ይህም ሰው አስተዋለ። አንድ ወጣት በጎ ወጣት ሊሆን የሚችለው ማስተዋል ማሰብ ሲጀምር ነው። እና ይሄ ልጅ ወደ አባቱ ቤት ተመለሰ። እንግዲህ ልብ እንበል፣ እዛ ቤት ውስጥ የጠፋ ወርቅ ነበረ። አንዳንድ ጊዜ ወጣት ሆኖ ከራሱም ይጠፋል። ወርቅ ነው ጠፍቷል። ሱስ ውስጥ ሳይገባ መጥፎ ቦታ ሳይሄድ እዛው በማንነት ስጦት ውስጥ ባለበት ሁኔታ ውስጥ ተስፋ ቆርጦ እኔ ማንኝ ብሎ ሊጠፋም ይችላል። እግዚአብሔር አይወደኝም፣ ሰው አይወደኝም፣ እንዲህ ነው ብሎ እዛው ነው የሚሽከረከ። ወደ መጥፎ ሱስ ውስጥ ላይገባ ይችላል፣ ወደ መጥፎ ነገር ውስጥ ላይገባ ይችላል። እዛው ጠፍቶ የሚፈለጋለ ሰው ይፈልጓል፣ ላይገኝ ይችላል። ሲገኝ ግን ወይም ደግሞ እሱነቱን ራሱን ሲያገኝ ያ ሰው ያወጣት እኔ ለካ ፈጣሪ ያለኝ፣ እኔ ለካ ወጣት ነኝ፣ ባስተውል እችን የወጣትነት እድሜን ባልፋት ወደ መጥፎ ነገር ውስጥ ሳልገባ ምናምን ብሎ ቢል ይገኛል። በቃ ተስፋ መቁረጥ፣ ስኬታማ ሊሆን ይችላለሁ ብሎ ካለማሰብ ራሱን ከሌሎቹ ጋር ሲያነጻጽር ከ9 ወርቆች ተለይቶ ራሱን ብቻውን ደብቆ ሊገኝ ይችላል። አሁን በጣም ብዙ ጊዜ እዚሁ በምንኖርበት ያለው ሩሚት፣
ወይም ደግሞ ብቻውን ወይም ደግሞ ከሰው ይለይና ከማህበረሰብ ውስጥ ይለየ ጭንቅ ሲደርስበት ሄዶ አያማክርም። መደበቂያው ብርጭቆ ውስጥ ይሆናል። መደበቂያው ውስጥ ማጨስ ውስጥ ይሆናል። መደበቂያው ማህበራዊ ሚዲያ ላይ ሊሆን ይችላል። መደበቂያው ለራሴ መልካም ነው ብሎ የሚያስበው ነገር ሊሆን ይችላል። ሌሎች ጓደኞች የሉትም። ከሰው ራሱን አይሶሌት ያደርጋል። ከ9 ወርቆች ተለይቶ ይደበቃል። ኮንፊደንሱን ያጣል። ተስፋ ይቆርጣል። መጨረሻ ላይ ራሱን ይጠላል። ኋላ ላይ ራሱን ሊገድል ይችላል። ወይ ሱስ ውስጥ መጥፎ የማይወጣው ሱስ ውስጥ ይገባል። ይሄ ራስን አብዝቶ ከመጠራጠር የሚመጣ ችግር፣ ጭንቅ የወለደው ራስን አይሶሌት ከማድረግ የሚመጡ ነገሮች ናቸው። ሌላው ደግሞ ካሉት በጎች ተለይቶ የወጣው ከ99 በጎች ተለይቶ የጠፋ አንድ በግ ነበር አይደል? ከሃይማኖት፣ ከኢትዮጵያዊ ማንነት፣ ከሰብአዊነት ክብር አንገጥ ብሎ የሚወጡ ደግሞ አንድ ሁለት እንትኖች አይጠፉ። የሌላ እኔ ባዕድ አመለካከት፣ ለምሳሌ አሜሪካ ውስጥ እየኖረ አውሮፓ ውስጥ እየኖረ ወይ ኢትዮጵያ ውስጥ እየኖረ የኢትዮጵያዊነትን ማንነት ወይ አሜሪካ ውስጥ ሆኖ ቤተሰቡ ያወረሰውን ሃይማኖቱን፣ ባህሉን፣ ታሪኩን ትቶ የሌላውን የሚቀላውጥ ወይ ነጮችን አይመስልም ወይ ራሱን አይሆንም። መሀል ላይ የሚዋልል ይሄዳል። ከበረቱ ይወጣል። በመጥፎ ጠባይ ይዞ ይመጣል። መጥፎ ጠባይ ይዞ ወደዚህኞቹ ሊመጣ ሁሉ ይችላል። መገኘቱ ላይ ንስሐ መግባት ከሌለበት ይዞ ሊያመጣ የሚችለው ነገር እሱም ተበርዞ ሌላው ሊበርዞ ይችላል። የእሱን ባህል፣ ሃይማኖት፣ ታሪክ፣ የወጣትነትን ስነ ልቦና ያጣና መጥፎ ሱስ ውስጥ ይገባል። ተስፋ መቁረጥ ውስጥ ይገባል። ራሳቸውን እስከ ማጥፋት የሚደርሱበት፣ ሌላውንም እስከ ማጥፋት የሚደርሱበት። ብዙ አጣን እኮ ብዙ ሰው አጣን ሲያትል። አዎ በማናስበው ማለት ሰው ሄዶ የሆነ ግሩፕ ውስጥ የምናምን ጋንጊስተር ግሩፕ ውስጥ ተገኘ ሲባል ነው ወይም ሲጠፋ ነው የምንሰማው። እና ሄዶ ከበረቱ ከወጣ ልክ እንደጠፋው በግ በረት ውስጥ ግን ፈላጊ ያስፈልገዋል። ፈልጎ አገኘው እረኛው። ማህበረሰቡን ቀድሞ የመጡ ሰዎች፣ ሽማግሌዎች፣ ካህናት፣ ሁሉም በሌላው በሚያምነው እምነት የጠፉትን ለመፈለግ መትጋት አለበት። አንዱም በግ ፍለጋ 99ኙን ትቶ እንደሄደ እንዳይጠፉ ልጆቻችን መፈለግ፣ ወጣቱን መፈለግ ካለበት ኮትኩቶ አንኳኩቶ ማምጣት ተገቢ ነው። ሶስተኛው ልጅ ራሴ ልቻል ከአባቴ ቤት ልውጣ። አንዳንድ ጊዜ በጣም በብዙ ወጣቶች ላይ ጭንቅ የሚመጣው ኦኬ I'm here in America so this is free land of opportunity this is America ትላለች ወይም ይላል። ሶ በቃ ራሴን ችያለሁ who cares እናቴም አባቴም ስለኔ አይመለከታቸውም ብሎ የአባቱንም ምርቃት የእናቱንም ምክር ከመስማት ይወዝናል። እሱ ነው አንደኛ። በጣም ላቋርጦትና እዚህ ጋር መምህር፣ እሱ ነው አንደኛ ነገር። በጣም በተለይ ከስር የሚመጡ ህጻናቶችን እንደዚህ አይነት ያሉ ሰዎችን በሶሻል ሚዲያ በሚያዩበት ጊዜ ነው ብዙ ሰው እየጠፋ ያለው ብዬ የማስበው። ከኋላ ቤተሰብ አለ፣ ከኋላ ቤተክርስቲያን ወይ ሃይማኖት በሚያምኑበት እምነት እንደዚህ ተዳፍረው የማይገባ ነገር የሚናገሩና የሚገርሙታል። አንፎርቹኔትሊ በጣም ብዙ ደግሞ ተከታዮች የሚያፈሩት እንደዚህ አይነት ሰዎች ነው ያሉት። እቺን ለማለት ፈልጌ። እውነት ነው፣ ምንድነው ትክክል ነው። እንግዲህ ማንነትን ማጣት፣ የአይዴንቲቲን ማሳጣት ነው የዓለም ትልቁ ተግቶ የሚሰሩ። በጣም ይሄ ዓለም ዝም ብሎ የስልጣኔ ብቻ ይመስለናል እንጂ ማንነትን የማሳጣት ዓለም ነው። እና ሴቷም ወንዱም ይሄ ዓለም የኔ ነው። ኦፍኮርስ መለወጥ የሚችሉት የተሰጣቸው ጊዜ ነው። ግን ሌላ ዓለም ሌላ ሰው እንዳለና የሌላም ሰው ዓለም መሆኑን ይዘነጉታል። ሰው ምንድነው እናቶቻችን የኖሩበት ዘመን የነሱ ዘመን ነው። የሚመጣውን ትውልድ ይሄ ዘመን የራሱ ነው። በቃ እኔ ነኝ ያለሁትኝ፣ ስለዚህ በእኔ ዘመን እኔ መኖር አለብኝ ብሎ ያስብ። እኔነት ይሄ የማህበረሰባዊ ለሌላው የማሰብን ጉዳይ ረስቶ እኔነት በጣም ከእግዚአብሔር የሚለየውም ከራሱም የሚለየው ከማህበረሰቡም የሚለየው እኔ የሚል አስተሳሰብ ነው። ጥሩ ነው። ግን እኔ ብቻ እኔነት ብቻ በጣም ወጣቱን ትውልድ ያጠፈዋል። ሌላ የሚሰማ የሚማር ያለ አይመስለው። አሁን አንድ ሰው ሚዲያ ላይ ቁጭ ብሎ ሲናገር እሱ ብቻ ያለ ነው የሚመስለው። እሱ ብቻ ያነበበ ነው የሚመስለው። እሱ ብቻ የሚያውቅ ነው የሚመስለው። በጣም 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 መሰረታዊ በሆነ መልኩ ምን እያለ እንደሆነና ምን እየተከናወነ እንደሆነ ከሱ በላይ በጣም ብዙ ነገሮች እንዳሉ ማያስብ ትውልድ ካለ ሊጠፋ ይችላል። ያ ልጅ ራሴ ልቻል ነው ያለው። የእናትና አባቱን ልፋት የሚመጣውንም ትውልድ ስኬት ወይም ደግሞ በጎን ነገር የማይመለከት ሰው ከሱ ውጭ ሌላ ነገር ያለ አይመስለው። ይሄ ከፍተኛ የማንነት እጦት ውስጥና መጨረሻ ላይ ተስፋ እስከ ማስቆረጥ ራስን ያደርሳል።
በሚዲያዎች ስንመጣ ሚዲያዎች የራሳቸው የሆነ ዓላማ አላቸው። አሁን በዚህ በግሎባላይዜሽን የሚባለው አስተሳሰብ ላይ ዓለም በአንድ አይነት ኢኮኖሚ፣ በአንድ አይነት ፖለቲካና በአንድ አይነት ካልቸር መመራት አለባት ነው። ለዛ ለአንድ አይነቱ ፖለቲካ፣ ለአንድ አይነቱ ኢኮኖሚ ከረንሲ ወይም ደግሞ ለአንድ አይነቱ ካልቸር ለሚሉት ራሳቸውን የቻለ ኢንቨስትመንት አላቸው። ሳይ ለምሳሌ ወላጆች ስለ ልጆቻቸው መወሰን የለባቸውም ራሳቸው የወስኑ እያሉ ነው ትምህርት ቤት የሚያስተምሩት። ይህ ማለት ምን ማለት ነው? የራሱን ማንነት እሱ ቢውልድ እያደረገ ይሂድ። ልክ የሬኔሰንስ የሚባል አስተሳሰብ እኔ ነኝ ያለሁት ማንኛውም አልረዳኝም ይሉና እኔ ራሴን ልግለጠው። ይሄ ታሪክን ካሳጡት በኋላ ብቻውን ከማረኩት በኋላ መንገድ ላይ ጥለው ሲሄዱ ወዴት እንደሚሄድና ከየት እንደተነሳ ሲጠፋበት ራሱን ይጣላል። እሱም ሌላውንም ወደ መበረዝ ይሄዳል። ልክ የዓለምን ኢኮኖሚ ለምሳሌ አሁን ባለንበት ወቅት ላይ አሜሪካ እርዳታውን ስታቆም ብዙ አገሮች ኢኮኖሚያቸው ተናጋ። ምን እያደረጉ ነበር ማለት ነው? የዓለምን ኢኮኖሚ ወደ አንድ ሀገር እየሰበሰቡ ነው። አሜሪካ ስትናገር ነው የሌላው ሀገር ፖለቲካ ጦርነት የሚሆን ፖለቲካው ሊስተካከል የሚችለው። ፖለቲካ ገቨርነንሱንም ወደ አንድ ቦታ ሰብስቦታል ማለት ነው። አት ሴም ታይም መጥፎን ጠባይም ደግሞ ከዚህ ሲወጣ ሌላው ላይ በፊልም በሚዲያዎች እንደዚህ የተለያየ የሚወጡ ሶሻል የምንላቸው ሶሻል አይደሉም ኢንዲቪጁዋል አሁን ቲክቶክ እነ ዩቲዩብን እነ ምናምን ስንመለከት ሶሻል ሚዲያ ልንላቸው አንችልም። ማህበራዊ ህይወትን የሚያፈርሱ መልከ ጥፉ በስም ይደገፉ ይባላል። ማህበረሰቡን እያጠፉ አንድ ሰው ቁጭ ብሎ እያወራ የስንቱን ማህበረሰብ ቋንቋን፣ ባህልን፣ ታሪክን፣ ትውልድን ሊያፈርስ የሚችልን ንግግር እየተናገረ ሶሻል ልትለው አትችልም። ዲስትራክሽን ነው። እንትን እኮ ነው ከአፍ የሚወጣ ቃል ካልተጠነቀቁለት ከባድ ነው። በሚዲያ የሚተላለፈው ራሻ ወይም አሜሪካ ሊተኩሱት ይችላሉ ተብሎ ከሚፈራው ኒውክለር ቦምብ በላይ ዓለምን እያጠፋ ነው። ንግግሮች ዓለምን እያጠፉ ነው። ከጦርነት በላይ የሚገሉ ናቸው። ምናልባት የተተኮሰ ጥይት የሆነን ሰው ሊያቆስል ይችላል። አጠቃላይ ዓለምን እያቆሰሉ ያሉ ንግግሮች ከዚህ ሶሻል ከተባሉ አፍራሽ ወይም ደግሞ መጨረሻቸው ባህልን፣ ሃይማኖትን፣ ሰውነትን የሚያጠፉ ለምሳሌ እዚህ ብርጭቆ ውሃ እጠጣለሁ። በዚህ ብርጭቆ እንዲመጣጣው ውሃ አንድ ነጭ አንድ ጥቁር ጓደኛዬ ከኔ ጋር ይህንን ሼር አያደርግም። ለምን? እኔ ስለጠጣሁበት። ትክክል። እኔ ስለጠጣሁበት ከኔ ጋር ሼር አያደርግም። እሱ የጠጣበትን ግን ከውሻው ጋር ሼር ያደርግ። ከውሻው ጋር አንድ አይነት አፕል ይበላሉ። ከራሱ ወንድም ጋር ባዮሎጂካል ወንድሙ ጋር አንደው አብረው አፕል አይገምጡ። ለውሻ የሰጡትን አይስክሬም እነሱም ይልሱታል። እህታቸው ወይም ልጃቸው የላሰውን ግን አብረው አይበሉ። ይሄ ምን ማለት ነው? ይሄ ሰብአዊነትን እያስረሳ ምን እንትን እያደረጉ ነው እያመጡ ያሉት። ሌላ አዲስ ካልቸር ባህል እየመጣ ነው። በዚህ ደግሞ ከዩኤን ጀምሮ ፈንድ ሊሆኑ ወይም ደግሞ ገንዘብ በጀት የሚሰጣቸውና ባህልን በትምህርትም በስርዓተ መንግስት ሂደት ውስጥ ቀጥሎ በፖለቲካ ርዕዮተ ዓለም በተለያዩ ሙቪዎች የሚያስተምሩትና የሚያሳዩት ነገር በሙሉ ይሄ ነው። ጥቂት ሀገሮች ባህላቸውን በመጠበቃቸው የሚደርስባቸውንም ነገር ደግሞ እናውቃለን። እና ወጣቱ ትውልድ በዚህ ሂደት ውስጥ ምንድን ነው የሚለው መጽሐፍ ቅዱስ? እግዚአብሔር በወጀብና በአውሎ ነፋስ ውስጥ መንገድ አለው ይላል። በዚህ ሁሉ አስፈሪ በሆነ ስልጣኔ በሚመስል ውጣ ውረድ በበዛበት አስተሳሰብ ውስጥ እግዚአብሔርን እየፈራና ባህሉን፣ ስርዓቱን፣ ወጉን ጠብቆ ከሄደ ይኖራል። እንዳላረዝመው እንጂ አንድ ወጣት አንድን አባት መንገድ ይጠይቃቸዋል እና በጣም በሽበት ተወረዋል። በጣም ነጭ ነው ሽበታቸው፣ ነጭ ሽበት ናቸው። ዱላቸውን ይዘው እየሄዱ ነው እና ሲቀልድባቸው አባቴ ጥጥ ፋብሪካ የት ነው አላቸው። ጸጉራቸውን እንትን ለማለት ነው። ቅርብ ናት ግን አትደርስበትም አሉት። ያው ቅርብ ናት ግን አትደርስባትም፣ ያው በአጭሩ ትቀጫለ ነው። እናትና አባቱን ካላከበረ አንድ ሰው የእናቱን ምክር የአባቱን ቃል ካልሰማ የትም ቦታ መድረስ አይችልም። በማንነት እጦት ውስጥ ነው ያለው። ሰው ሰራሽ የሆኑ ነገሮች ላይ ቢቀመጥ አንዳንድ ሰው ዩቲዩብ ላይ ሲቀመጥ ቲክቶክ ላይ ያንን ቲክቶክ ሶፍትዌሩ ምኑ ዴቨሎፕ ያደረገ ነው የሚመስለው። የሆነ ቦታ ላይ ቢቆለፍ የሚዘጋ እውነት ነው፣ ቢከፈት የሚዘጋ
ሌሎች ናቸው የሰሩት። እሱ የሰራው አስመስሎ ነው እንትን የሚለው ሰው ሲያጠፋበት ሰዎች እያሰሩት እየተጠቀሙበት መሆኑን መቻል አለበት። የእናቶቹን የአባቶቹን ጥበብ ለሚቀጥለው ትውልድ ለማስተላለፍ የእናትና የአባትን ምርቃት ምክርና አባቶች ምን ሰሩ የሚለውንና እያሰበ ከሄደ ወጣቱ ትውልድ ይጠቀምበታል። በጣም ጠቃሚ ነገሮች እንዳሉ ያው እኔም ይገባኛል። በተለይ በአሁን ጊዜ አንድ ወጣት መማር የሚፈልግ ከሆነ ብዙ ፕላትፎርሞች አሉ በሶሻል ሚዲያ። እንደው በአጠቃላይ መጥፎ ነው ባይባልም ግን በእኛ ማህበረሰብ እንደ ሀገር ማለት ነው ብዙ ዳሜጅ እያመጣ ነው ብዬ አስባለሁ እና በጣም የሚያሳስብ ነገር እና ሌላ በዚሁ አያይዤ የምጠይቆት ነገር ምንድን ነው? ይህ ወጣት በተለይ አሁን በተለያየ ዓለም ላይ የሚወለዱ ልጆች አሉ ከሀገራችን ውጪ ማለት ነው። እነዚህ ልጆች ሁለት አይነት እንትን ነው የሚኖራቸው። የኛ ባህል አለ፣ የኛ አስተዳደግ አለ። ከዛ እኛ ልጆቻችንን የምናሳድግበት ደግሞ መንገድ ከዚህ አገር ወይም ዩሮፓም ሊሆን ይችላል ሌላ አገር ከሚኖረው ካልቸር ጋር ትንሽ አንዳንድ ጊዜ ግጭት ያመጣልና ያንን እንዴት አድርገን ማስማማት እንችላለን? እስቲ በዛ ላይ አንዳንድ ነገር ይበሉን። በጣም ጥሩ ጥያቄ ነው። ኢትዮጵያውያን በአጠቃላይ በሌላው ዓለም በጣም በሚሊዮን የሚቆጠሩ ኢትዮጵያውያን በዝሮት ወይም በሌላው ዓለም ወይም ደግሞ በዲያስፖራ እንኖራለን። በዚህ በሰሜን አሜሪካ በመቶ ሺዎች የሚቆጠሩ ኢትዮጵያውያን አሉ። በጣም በብዙ መቶ ሺዎች ኦልሞስት 1 ሚሊዮንም ሊሆን ይችላል። በተለይ በሰሜን አሜሪካ ብቻውን ብንመለከት በዚህ ውስጥ የመጀመሪያው ጀነሬሽን እንደመሆናቸው የመጀመሪያው ጀነሬሽን ስል እንግዲህ አንድ ኢትዮጵያዊ ወደ አሜሪካ ወይም ወደ አውሮፓ ከሄደ ግፋቢል 40 ዓመቱ ነው ወይም ደግሞ በኃይለ ሥላሴ ጀምሮ ነው መውጣት የተጀመረው አይደለም። ስለዚህ የመጀመሪያው ጀነሬሽን አልፎ ሁለተኛው ጀነሬሽን አሁን ነው እየመጣ ያለው። የመጀመሪያው ጀነሬሽን ስንል ኢትዮጵያ ውስጥ አድጓል ወይ ትምህርት ቤት ሄደዋል ወይ ከቤተሰቦቹ እንጀራ በልቷል፣ ውሃ ጠጥቷል፣ ግብርናው ላይ ምን እንደሆነ አይቷል። በቤተ ክርስቲያንም ረገድ ቅዳሴ ምን እንደሆነ፣ ካህን ምን እንደሆነ፣ እግዚአብሔር መፍራት ምን እንደሆነ ይተግብረውም አይተግብረውም ሰምቷል፣ አውቋል። ካህንን ሲያይ ካህን መሆኑን የሌላውንም እምነት ሰው ተከታይ መሪዎችን ሲያይ ምን እንደሆነ ያውቃል። ሁለተኛው ጀነሬሽን የመጀመሪያው ጀነሬሽን ያሳየው ነገር ያንን ይከተላል። አሁን እንደ እግዚአብሔር ቅዱስ ፍቃድ ለምሳሌ ዛሬ 20 ዓመት አካባቢ ላይ በጣም ብዙ ኢትዮጵያውያን ቤተክርስቲያን እንኳን መሄድ ሲፈልጉ የሄዱ የነበሩት የት ነው? አሜሪካ ውስጥ ወይ ኒውዮርክ የተወሰኑ ቦታዎች ላይ ቤተክርስቲያን ነበሩ። ግሪኮች ጋር ወይም ደግሞ ኮፕቲኮች ጋር ነበር የሚሄዱ አይደለ? አሁንስ ከ20 ዓመት ወደዚህ ደግሞ ስንመጣ በጣም 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 ብዙ አብያተ ክርስቲያናት መጥተዋል። በጣም ብዙ ካህናት አገልግሎቶች በየቦታው በየስቴቱ አሉ። ቤተክርስቲያን ስትስፋፋ ሀገር ኢትዮጵያ ወይም ሀገራችን ኢትዮጵያ ወይም ኤርትራውያን በመላው አሜሪካ እንደተስፋፉ መቁጠር ነው። ምክንያቱም ቤተክርስቲያን ማህበራዊ ጭምር ስለሆነች መንፈሳዊ አገልግሎቷ ብቻ ሳይሆን ቋንቋን፣ ታሪክን፣ አመጋገብን፣ አለባበስን፣ ስለ ማንነቱ በጣም ብዙ ሰው ወንጀል ውስጥና ተስፋ መቁረጥ ውስጥ የሚገባው እኔ ማን ነኝ ሲል ነው። በፊት የነበሩት በተሽጠህ መጥተህ እንደዚህ ይሆናል ሲባል የማንነት እጦት ውስጥ ሊኖር ይችላል። ይህን ታሪክ የምትነግርን ቤተክርስቲያን ሀገር ሆና ከኢትዮጵያ ውጭ ያለች ሌላ ራሷን የቻለች ሀገር እግዚአብሔር የሚገዛት ሀገር ሆና ቤተክርስቲያን ወጣቱን ትውልድ በማንነቱ ላይ እንዲኮራ፣ በሃይማኖቱ ስነ ምግባር እንዲያድግ፣ ራሱን እንዲጠብቅ፣ ተስፋ እንዳይቆርጥ ከፍተኛ ስራ ይሰራል። በጣም የሚያስደንቁ ስራዎች። በጣም ብዙ ወጣቶች እግዚአብሔር ቤት ውስጥ ሆኖ ሲያስቀድሱ ኢትዮጵያዊ የሆኑ ራሱ ማይሆን የሚመስሉ በጣም ብዙ ወጣት ዲያቆናት፣ ወጣት ቀሳውስት፣ እህቶቻችን ሴቶች ደግሞ ሰንበት ትምህርት ቤት ውስጥ ወጣቶቹ ደግሞ ከኢትዮጵያ የሚመጡት ከኢትዮጵያ እንዳልወጡ እስኪሰማቸው ድረስ አመጋገብም፣ አኗኗርም፣ አገልግሎትም በተለያዩ ነገሮች አሉ። በአንጻሩ በጣም ከባድ ችግሮች አሉ። ከኛም የተወለዱ ልጆቻችን ትምህርት ቤት ውስጥ ሲሄዱ የሚገጥማቸው ነገሮች አሉ።
የመጀመሪያው ቤተሰብ የሚያሳድርባቸው ተጽዕኖ፣ ሁለተኛው እዛው ትምህርት ቤት አካባቢ በጓደኞቻቸውና በመምህራኖቻቸው ወይም በትምህርቱ ካሪክለም የሚያድርባቸው ተጽዕኖ፣ ሶስተኛ ወደ ስራው ዓለም የምንበለው ወደ ተለያየ ነገር ሲወጡ የሚገጥማቸው ችግሮች አሉ። ለምሳሌ ቤተሰብ የልጆቹን እግዚአብሔርም የሰጣቸው ልጆቹም ደግሞ በትምህርት የሚያገኙትን አቅም ካለማወቅ የራሳችንን ብቻ ነገር ነው ምንጭንባቸው። የራሳችንን ብቻ ስናስብ እነሱን ኮንፊደንስ እያሳጣናቸው እንሄዳለን። ትምህርት ቤት ሲሄዱ ኢዝሊ ቡሊ እንዲደረጉ፣ ኮንፊደንስ ራሳቸውን እንዳይገልጡ፣ እንዳይናገሩ፣ እንዲሸማቀቁ እናደርጋለን። ይሄ ማለት ምን ማለት ነው? ለምሳሌ በእኛ ስርዓት ለአዋቂ መልስ አንሰጥም። ጥሩ ነው፣ በጣም ትልቅ ነገር። ግን የሆነ አስተማሪ ልጆቻችን ዲስክሪሚኔት ሲያደርጓቸው ገና ሲያገኟቸው ከየት ነህ where are you from ነው የሚሏቸው። ነጩን አይጠይቁም። አፍሪካዊውን ወይም ቀለሙን ተለውጧል የሚሉትን ከየት ነህ ነው ብሎ የሚጠይቋቸው። ነጩን ከየት ነህ ብለው አይጠይቁትም። ከአውሮፓ የመጣው እሱም እኮ አባቱ ምናልባት ሁለተኛ ጀነሬሽን ሊሆን ይችላል። እሱም ከሌላ ቦታ ነው የመጣው። ይሄ ፖዚቲቭ የሆነ ጥያቄ ሊመስል ይችላል። where are you from ሲሉት you are not from here እያለችው ነው። ይሄ ሰው ትምህርት ቤት ውስጥ ሁለተኛ ባይተዋር እየሆነ እንዲኖር ይሰማዋል። ይሄ የሆነ ከዛ ወዲያ ደግሞ ትምህርት ቤት ውስጥ የሚያያቸው አመጋገቦች፣ ንግግሮች ቤት ውስጥ ከሚመገባቸው ከሚወሩት ነገሮች ተቃራኒ ናቸው። በስነ ስርዓት ቤተሰብ ስራዬ ብሎ ለዚህ ነው ይሄንን ማንበላው፣ ለዚህ ነው ይሄንን ማንለብሰው፣ ለዚህ ነው ይሄንን ማንጠጣው፣ ለዚህ ነው ይሄንን ማናደርገው ብሎ የመናገር ድፍረት፣ እውቀት፣ ትጋት ካለው በጣም 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 የኮራ ልጅ እናገኛለን። ደግሞም ስላየን አሁን ቻይናዎቹ፣ ህንዶቹ ልጆቻቸውን በራሳቸው ቋንቋ፣ በራሳቸው አለባበስ፣ በራሳቸው አመጋገብ ነው እንጂ ይህንን ዓለም እንዲመስሉ አያደርጓቸውም። እኛ ግን በእኛ ማህበረሰብ ውስጥ እንግሊዝኛ መናገር እንደ ውድቀት፣ እንደ እውቀት፣ ስልጣኔ ይመስለናል። እንጀራ አለመብላት፣ ሌላን ነገር መብላት እንደ እውቀት ለልጆቹ ለልጆቹ ብቻ ሳይሆን ለሰውነት የማይስማሙ ምግቦችን እንዲበሉ ልክ ኢትዮጵያ ኋላ ቀር በኢኮኖሚ ትንሽ ወደ ኋላ ስትሆን በባህልም ወደ ኋላ የቀረች ስለሚመስላቸው አለባበሳቸውን ዓለምን እንዲመስሉ፣ የሌላውን ሰው እንዲመስሉ፣ አመጋገባቸው ሌላ ውስጥ እንዲመስሉ ከነሱ ጋር በመብላት ስልጣኔ የሚመስላቸው የእነሱን ማንነትን እያሳጣው ቤተሰብ ልጆቹ ላይ ተጽዕኖ ሲያደርግ ልጆቹ ደግሞ 50 ፍጥነት በዛኑ ተለውጠው እናገኛቸዋለን ማለት ነው። በጣም ሁሉም አሜሪካ ወይም አውሮፓ የምንበለው ምንም ሁሉም የራሱ የሆነ ካልቸር አለው። ግን ያኛውም ሲያመጣ የራስን ላለማጣት ሳያጡም ቀጥሎ ደግሞ እንደው ሳይሰጥኑ ወደ ሰይጣንነትም ሳንለወጥ ያንን ነገር ኦፖርቹኒቲ አድርጎ በመጠቀም ረገድ ማስማማት፣ ያን ደግሞ ማድረግ የምትችለው ትልቋ ተቋም ማንም የማይተካከላት የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ናት። ማንም የማይተካከላት ወጣቱንና ማህበረሰቡን በውጭው ዓለም ባህሉን፣ ሃይማኖቱን፣ ማንነቱንና ታሪኩን እንዲያውቅ ከማድረግ አንጻር በጣም ውጤታማ ስራ፣ ብዙ ስራ ቢቀርም ማንም የማይተካከላት ተቋም ብትኖር በውጭው ዓለም የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ናት። እኔ ወደ አንተ ስመጣ ፍሪዌይ ገብቻለሁ። ከኔ በፊት የገቡ ሰዎች አሉ። በ60 ይነዳሉ። እኔም ስገባ በ60 ነው የነዳሁት። እነሱም በ60 እየነዱ ነው። እኔም ስገባ በ60 ነው። ቤተክርስቲያን ኮትኮታ ያሳደገችው ሰው ከልጅነቱ እያደገበት ያለ ፍጥነት አለ። ዛሬ ደግሞ ከመጥፎም ሱስ የምንበለው ከሆነ ቦታ ላይ የመጣም ሰው በዛው ስፒድ ይመጣል። ይሄኛውንና ይሄኛውን በአስተዳደግም በመንፈሳዊ ሕይወትም ባህሉን፣ ስርዓቱንና ታሪኩን አጣጥሞ እንዲሄዱ የምናደርግበት ልጆችን፣ ወጣቶችን የማንነታቸውና ታሪካቸውን እንዲያውቁ የምናደርግበት መንገድ ከሌለ ይህም እየፈጠነ ይሄኛው ምናልባት መንገድ አስቶት ወደ መጥፎ ሲያገለግሉ የነበሩ የቤተክርስቲያን ይሄድ የነበረ ቤተክርስቲያን የደከመችበት ሰው እንደዚህ አይነት ነገር ውስጥ ገባ የሚል አደጋ ሊያደርስበት ይችላል። በዚህ አቋራጭ የገባውን ሰው ባህሉን፣ ስርዓቱን፣ ወጉን እንዲያውቅ ማድረግ የእያንዳንዱ ማህበረሰብ የካህናትም የቤተሰብም ድርሻ ነው። የማንነት እጦት ውስጥ ሰው እንዳይገባ የመጀመሪያው ታሪክን ማወቅ ማለት ሃይማኖት ግዴታ ነው። ታሪክን ማወቅ ምሳሌ ሰውነትን ታሪክ ማወቅ የሰውነትን ይቆየን ኢትዮጵያዊነት ሁለተኛ ሶስተኛ ደረጃ ልናመጣው እንችላለን። ሰዎች ነን።
በአርያ ሥላሴ የተፈጠርነን፣ መድኃኔ ዓለም ኢየሱስ ክርስቶስ የሞተልነን፣ ካህናት የተሾሙልነን፣ መጽሐፍ ቅዱስ የተጻፈልነን፣ በቃ እኛ በጣም ሰው እንድንሆን እግዚአብሔርን እንድናገኘው በጣም ብዙ ስራ ተሰርቶልናል። ከሁሉ በላይ እግዚአብሔር ባሪያውና በአምሳሉ ፈጥሮናል፣ ሞቶልናል፣ ዋጋ ተከፍሎልናል። አሁን እዚህ ስንመጣ ወላጆቻችን የከፈሉትን የሰሩልንን ከብት ሸጠው ስንት ነገር ሆነው ወደዚህ ያመጡን አይደለ? የወላጆቻችን እንኳን ውለታ ለመመለስ ምን ደክሞ ድካማል። እግዚአብሔር ለእኛ የከፈለልንን ውለታ ስናስብ ራሳችን ከመጥፎ ነገር እንጠብቃለን። ወደ ሀገራችን ደግሞ ታሪክ ስንመጣ ኢትዮጵያውያንን እኛ እነማንን? ኢትዮጵያውያንን። ኢትዮጵያ ምንድን ናት? የራሷ ቋንቋ ያላት፣ የዘመን አቆጣጠር ያላት፣ የስነ ህንፃ ጠባይ ያላት፣ አለባበስ፣ አመጋገብ፣ ከሰው ጋር አኗኗር። በሀገራዊ ታሪክ ውስጥ ደግሞ ስንመለከት በቀኝ ግዛት ያልተያዝንን። በሃይማኖት ረገድ ስንመለከት ከእስራኤላውያን በመቀጠል በመጽሐፍ ቅዱስ ውስጥ ብዙ ጊዜ ተደጋግመን የተገለጥንና እግዚአብሔርን በማምለክ ከእስራኤል ቀጥሎ የመጀመሪያው ክርስትና ሲስፋፋ ከእስራኤል ውጭ የመጀመሪያው አፍሪካ ውስጥ ኢትዮጵያ ውስጥ ነው። አርሜኒያና ኢትዮጵያ ቅዱስ ጳውሎስ የሚባለው ታላቁ አገልጋይ ወደ ክርስትና ከመምጣቱ በፊት ኢትዮጵያ ውስጥ ክርስትና ገብቷል። ለመጽሐፍ ቅዱስ እንግዶች አይደለንም። ለነጻነት ህይወት እንግዶች አይደለንም። ኒውዮርክ ላይ ያሉ ጥቁሮች እኮ አጼ ምኒልክን ለማገዝ ሬጅስተር እያደረጉ ነበር ጣሊያንን ለመዋጋት። እነሱ ምዝገባ ሳይጨርሱ ኢትዮጵያ ጣሊያንን እንድል አደረገች ሲባሉ ተደንቀዋል። ለጥቁሮች መብት ነጻነትን ያሳየች ሀገር ናት። ይሄ ኩራት ወጣት ውስጥ ከመጣ ከሱሰኝነት ተላቆ ራሱን ገዝቶ በትምህርቱ ውጤታማ የሚሆንበትን ነገር ማሳየት ነው። አሁን ብዙ ባህላቸውንና ወጋቸውን የጠበቁ በበጎ አስተዳደግ ያደጉ ቤተሰባቸውም የሃይማኖት ተቋማትም ቀጥሎም ደግሞ ማህበረሰቡም ያስተማራቸው በጣም በስራም በእውቀትም በትዳርም ሰክሰስፉል ውጤታማ ይሆናሉ አሉ። እኔ ራሱ በጣም በሚገርም ሁኔታ ኢቭን የዚህ ሀገር ሰዎች ራሳችንን ስናቅና ራሳችንን ስናከብር ራሳችንን እንደ ራሳችን ስናቀርብ ነው ሞር የሚያከብሩን ብዬ አስባለሁ። እና ብዙ ጊዜ ስለኛ ስለ ራሳችን የእነሱን ብቻ መውሰድ ሳይሆን ስለ ራሳችን የእኛን ነገር የእኛን ታሪክ ስናወራቸው ነው እነሱ ደስ የሚላቸው አብዛኛውን ጊዜ። በጣም ሁለተኛ በጣም እያንዳንዱ መቼስ እግዚአብሔር ምድርን መልካም አድርጎ ነው የሰራት እና ሲሰራ በአንድ ቀን መስራት ይችላል እግዚአብሔር። እሁድ ዕለት የፈጠራቸው ፍጥረታት አሉ። ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ። የሰኞና የማክሰኞ ፍጥረታት እርስ በርሳቸው አይጣረሱ። አሁን ማክሰኞ ዕለት የተፈጠሩ እጽዋት ወይም ደግሞ ሐሙስ ዕለት የተፈጠሩ በባህር ውስጥ የሚኖሩ ራሳቸውን የቻለ ውበት አላቸው። አሁን ላቲኖ ራሱን የቻለ ውበት አለው። ኤዥያው ራሱን የቻለ ውበት አለው። አሜሪካ፣ አውሮፓ፣ ሁሉም አፍሪካዊ ውበት አለው። የኛ አከበርን ማለት ሌላውን እንንቃለን ማለት አይደለም። ባህል የሆነውን ነገር አንንቅም። አሁን ባህል የሚባለው በዚህ በዌስተርኑ ጾታውን እየለወጠ ባህል ይባላል፣ ወይም ደግሞ የሰውን ማንነት አክብር ይባላል። ያ ባህል አይደለም፣ አመጽ ነው፣ ኃጢአት ነው። በጣም ከእግዚአብሔር ሕግ ከተፈጥሮ አስተሳሰብ ውጪ ነው። ባህል የሚባለውን ነገር ማክበር፣ ለምሳሌ ኤዥያዊ አመጋገቡን ስርዓቱን አከብርለታለሁ። የኔ ነው ብዬ ግን አላመጣውም። የሚጠቅመኝን ላመጣ እችላለሁ። የሚጠቅመኝን ወስዳለሁ፣ የኔንም ደግሞ ሰጠዋለሁ። ለምሳሌ ቡናችንን ወስደዋል፣ የቡና አፈላላችንን ይወዱታል። የኛን እንጀራ ይመገባሉ፣ በጣም ደስ። የእነሱን ሩዝ እንበላለን። የእነሱን ግን የሆነ ማንመገባቸው ማናስባቸው ነገሮች አሉ፣ አኗኗሮች። በእውቀትም ረገድ ወደ ራሳችን የምንወስዳቸው ነገሮች ሳይ ለምሳሌ እኛ ቤተሰቦቻችን ሲያሳድጉን ካገኘን በልተን ነው፣ ካላገኘን ነገ እንበላለን ብለን ነው እንጂ ጎረቤት ቤት ሰብረን አይደለም። ነውር የሚባል አለ። ቆሎ ቆርጥሞ ያድራል። አንድ ኢትዮጵያዊ ካልበላም መኖር እንደሚችል ያውቃል። ካልበሉ ደግሞ መኖር የማይችሉ ሰዎች አሉ። ዛሬ ካልበሉ ነገ የሚኖሩ መስሎ የማይታያቸው። አሁን ይህንን ባህል አድርጎ አንድ ኢትዮጵያዊ ሊያመጣው አይችልም። ወይም ደግሞ እኛ ችግር ሲገጥመን ከወላጆቻችን ጋር ብለን ሽማግሌን አዳምጠን እርቅ ሰላም የሚባላል። የተጣሉ ሰዎች ይታረቃሉ። ትክክል። ታርቀው ተስማምተው ነው። አሁን ባለው እዚህ በተለይ በወጣቱ ትውልድ ላይ ያለው ጸብ ማለት ጸብ እርቅ እንደሌለው አድርገው ነው የሚያስቡት። እዛ የሆነ ጋንግስተር ግሩፕ ይኖራል፣ አማጽ እንትን የሚሉ የሚስማሙ መሳሪያ ምናምንም ይሰጧቸዋል። በድብቅም ድራግም በምንም ተጣሉ ማለት ተገዳደሉ ማለት ነው። ትክክል።
እርቅ የሚባል ቁጭ ብሎ ማሸማገል የለም። ወይም ደግሞ ያለንበት ማህበረሰብ የለመደው ጎረቤት ያለ ሽማግሌ ወላጅ መክረዋል ማለት ሳይሆን 911 መከራ ይምከረው ፖሊስ ይምከረው። ይሄ ደግሞ ከኛ ማህበረሰብ አስተዳደግ ጋር በጣም ልዩነት አለው። ለምሳሌ አንድ ሰው ሐዘን ሲገጥመው ካህናት ወይ ሽማግሌዎች ወይም ደግሞ እንትን ብሎ ሄደው ያንን ሰው አጽናንተው ቀስ ብሎ ነው አይደለም የሚያረዱት። እዚህ ፖሊስ ይመጣል ገሌ ሞቷል ብሎ ይነግራል። ልብ ቀጥ ይበል አይበል they don't care ምንም አይመስልም። አሁን ይሄ ባህል አይደለም የኛ። at the same time በግሩፕ ማመጽ መብላት መጠጣትም ባህላችን አይደለም። መስራት ነው ባህላችን ሊሆንም የሚገባው። በዛ ሂደት ውስጥ የኖረ ሰው በግሩፕ ነው የሚያስበው። ችግር ሲመጣ ግን የራሱ ነው የሚሆነው። ምን ማለት ነው? ወይ ህይወቱን ያጣል ወይ የሰው ህይወት በእጁ ላይ ያልፍና የእሱንና የቤተሰቡን ህይወት ይረብሻል። እኛ በኢትዮጵያውያን ህይወት ውስጥ ቤተክርስቲያን ባህልም ስርዓትም ስላደረገችው የማይፈታ ችግር የለም። አሁን ሱስ ውስጥ የገቡ በመጠጥ በአደንዛዥ እጽ በመጥፎ ሱሰኝነት የዝሙት ሱስ ውስጥ በተለያየ ነገር ውስጥ የገቡ ሰዎች ወደ እግዚአብሔር ቤት ቢመጡ በጣም ብዙ መውጫ መንገዶች አይደለም የእግዚአብሔር ቤት ካህናት ሽማግሌዎች እናቶቻችን መክረው ማላቀቅ ይችላሉ ከመጥፎ አይነት ሱሶች ውስጥ። የበለጠ ተስፋ እየቆረጠ ከማህበረሰቡ እየተለየ በመሄድ ሳይሆን አሁን ሌላው አልለመደበት ሊሆን ይችላል። ለምሳሌ 18 ዓመት ሲሞላው ከአባቱና ከእናቱ ቤት ይወጣል። ሳይደውልላቸው እናትና አባቱ ቤት መሄድ አይችልም። ኢትዮጵያዊ ግን የ18 ዓመት የሞላው ሰው ኢኮኖሚካሊ እንኳን ስትሮንግ ቢሆን አይወጣም ሳታገባ። ምክንያቱም ብቻው መኖር ሲጀምር የሚመጣበት ተጽዕኖ ይኖራል። ጓደኞቹ ቤቱ መጥቶ የሚያለማምዱት መጥፎ ነገር ይኖራል። ቆይ ይባላል። በወግ በማዕረግ ነው ማግባት ያለብህ። ከማግባት በፊት ግንኙነት ማድረግ የለብህም። እንደዛ ከሆነ ደግሞ በጣም ብዙ እናቶቻችን የሚያስተምሩት አባቶቻችን የሚመክሩን ትምህርቶች አሉ። ወደ ቤተ ክርስቲያንም ደግሞ ሲመጣ የበለጠ ደግሞ ያ ነገር ወደ ቅድስና የመጣ በንጽህና በቅድስና ሰው እንዴት መኖር እንደሚችል አይደለም። ሳያጨስና ሳይጠጣ ውሃ ሳይጠጡ የሚኖሩ አባቶች አሉ። አንድ ቀን 2 ቀን አይደለም እድሜያቸውን በሙሉ ከእግዚአብሔር ጋር የተገናኙ ቅዱሳን ያሉበትን ቤተክርስቲያን እየሳለች እያስተማረች እየሰበከች ስታሳይ ሰው ከሌላ ከብዙ መጥፎ ሱስ ውስጥ ብቻ አይደለም ከዓለም ራሱ መለየት ይችላል የቻሉ ቅዱሳን ስላሉ። በኢትዮጵያውያን ሕይወት ውስጥ በውጭው ዓለም በጣም ብዙ ጊዜ ወጣቶች አንደኛ አያልፍልኝም በማለት ራስን በመውቀስና ተስፋ በመቁረጥ፣ ሁለተኛ የምንውልባቸው ጓደኞቻችን የሚያሳድሩብን ተጽዕኖ፣ ሶስተኛ እረፍት ሰዓት ማለት መጠጣት የሆነ በቃ ሳምንቱ ሙሉ ሰራለሁ 2 ቀን ግን ብሎ እረፍት ነው የሚመስለው የሚታየው። ወደ ኮንሰርቶች መሄድ፣ መጠጣት፣ መብላት፣ ከመጠን በላይ የሆኑ ከሌላ ሰው ጋር የሚኖሩ ግንኙነቶች ወደ መጥፎ ሳይታወቅ ወደ መጥፎ ሱስ ውስጥ ይገባል። ከዛ ወዲያ ደግሞ የተደበቁ እንቅስቃሴዎች ለምሳሌ 7ኛ ክፍል 6ኛ ክፍል ምናምን ሲደርሱ የሚመለምሉ አካላት አሉ። ልጆቻችን ቲኔጀር ሲሆኑ ይሄ ዓለም ያንተ ነው ብለው መልምለው ግሩፕ ውስጥ ይከቷቸዋል። ለቤተሰቦቻቸው እንዳይናገሩ ያስገድዷቸዋል። በረፍት ሰዓቶቻቸው እንዲያጨሱ የሆነ ነገር እንደ ብስኩት መልክ እየሰጧቸው ድራጎችን ያን እንዲለማመዱ እና በጣም ኤክስትሪም የሆነ ሚስጥረኛ ሰዎች እንዲሆኑ ቤተሰቦቻቸው ጋር እየኖሩ እንዲደበቁ ከማህበረሰቡ ጋር እየኖሩ የሚደበቁ ልጆች ሆነው እንዲሆኑ ያድጉና ኋላ ላይ እኛም እንደነግጠው ገሌና ገሌ ተገዳደሉ ወይም ደግሞ ሞቶ ተገኘ ኦቨርዶዝ ወሰደ ሲባል ቀድመው ግን ኢቭል ሩማቸውን ለወላጆቻቸው ማሳየዋሉ። የሚተኙበት ሩም ውስጥ አባቴ ገብቷል ብሎ ራሱን ያጠፋ ልጅ አለ። አባቴ መኝታ ቤት ውስጥ ሳይነግረኝ ገባ ብሎ የትምህርት ቤት ባጎቻቸው ለወላጆቻቸው ማሳዩዋሉ። በቃ ይሄ የሚነግረን ነገር ይኖራል ማለት ነው። እንዲህ አይነት አስተሳሰቦች ወደ ኢትዮጵያዊው የገቡበት በር ልጆቻችንን ትምህርት ቤት ከመውሰድና ማምጣት እንደ አሻንጉሊት 13-14 ዓመት እስከሚሞላቸው ድረስ ልጄ እያልን እንደ ጌጥ የምንይዛቸው ናቸው እንጂ በባህላችን፣ በሃይማኖታችን፣ በስርዓታችን እንዲያድጉ ግልጽ የሆነ አሁን ኢትዮጵያ ውስጥ ስናድግ ወላጆቻችን ብቻ አይደሉም ጓደኞቻችን ብቻ ሳይሆን ጎረቤቶቻችን ናቸው የሚያሳድጉን። እዚህ አማራጭ የለም። እኛው ጎረቤት ጓደኛም ወላጅም ሆነን ነው ልጆቻችንን እንደ ሰጎን እንቁላል መመልከት ያለብን።
ጠረናቸውን ማሽተት ያለብን፣ አይኖቻችን እያየን ማውራት ያለብን፣ እያንዳንዱ ነገራቸው ላይ መስራት መቻል ያለብን። እነሱን ሰራን ማለት የሚቀጥለውን አገር ምድርም ቤተክርስቲያንም ማህበረሰብንም ነው እየሰራን የምንሄደው። የምናጣው እርግጥ ነው ቅድም ያልኩታል ኢኮኖሚያችን ላይ የመጀመሪያው ትውልድ ስለሆንን እንደገና ዳቦ ወደ ኢትዮጵያ ወደ ልጆቻችንም ወይም ወዳሉትም ማህበረሰብ እኛው ነን የምንረዳው ለራሳችንም እዛም እርግጥ በረከት የእግዚአብሔር ነው። በዚህ ሂደት ውስጥ 16 ሰዓት የምትሰራ እናት ወይ 8 ሰዓት 10 ሰዓት የሚሰራ አባት ልጆቹን የሚያይበት አይደለም፣ ራሱን የሚያገኝበት ጊዜ ነው። በጣም በሚያሳዝን ሁኔታ ብዙዎች ልጆች እየጠፉ ያሉት አሁን እንደጠቀሱት ነው። አብዛኞቻችን ያው ብዙ ነው የምንሰራው፣ ጊዜያችንን ያው ፕሮቫይድ ለማድረግ ነው። እንዳሉትም ሀገር ቤትም ቤተሰብ ይኖራል። ከዛ ደግሞ ለልጆቻችንም የተለያየ ነገር ለነሱ ዞሮ ዞሮ ነገሮችን ለማሳካት የተሻለ ህይወት እንዲኖሩ በሚል ነው አብዛኛው ሰው ያው ልጆቹ ችላ ይባላሉ። እና አይ ቲንክ እሱ ነገር እንዴት መቀረፍ ይችላል የሚለውን ብንረዳ ጥሩ ይመስለኛል። ምንድነው መቼስ ሰው መጽሐፍ ቅዱስ ምን ይላል? ሊሰራ የማይወድ ሰው አይበላ ይላል። የማይሰራ አይበላ አይደለም የሚለው ሊሰራ የማይወድ ሰው እግዚአብሔር ሰው ስራ ከሰራ እግዚአብሔር ይባርካል። መስራት ለማይወድ ሰው ምግብ መስጠት አይቻልም። የማይሰራ ማለት አይደለም፣ ሊሰራ የማይወድ መስራት ፈልጎ ስራ ላይ ኖር ይችላል። መስራት ፈልጎ በተለያየ ምክንያት የማይሰራ ሰው አለ፣ እሱ መብላት አለበት። ሊሰራ የማይወድ ሰው ግን መንግስት ይጦረኛል ብሎ ከመንግስት ጥቅም ለምዶ ሳይሰራ ቁጭ የሚል ሰው ፎር ሹር ከመንግስትም ከድጋፍ የሆነ ገንዘብ ያገኛል። ልጆቹ ግን ፕራይስ ዋጋውን ይከፍላሉ። ሳይሰራ ያገኘው ብር ስለሆነ ልጆቹ ይበላሻሉ ወይ ትውልዱ ይበላሻል። መስራት አለብን። ስንሰራ ግን 16 ሰዓት ስለሰራን አይደለም። ቅዱስ ጳውሎስ ያለኝ ይበቃኛል ማለት እግዚአብሔርን ማትረፊያ ነው ይላል። የምንሰራው ስራ ልጆቻችንን ከነጠቀብን ለማን ነው የምንሰራው? ልጆቻችንን እስከሚነጥቅብን ድረስ ነው። ራሳችንንም እስከምናጣ እየሰራን ከሆነ ለማን ነው? ምን ለመሆን ነው? ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢጎዳ ምን ይጠቅማል? አሁን ቅዱስ ጳውሎስ ምን ይላል? ሁሉ ተፈቅዶልኛል። አሁን እዚህ ሀገር 16 ሰዓት አይደለም 24 ሰዓት መስራት ከፈለገ ሰው መስራት ይችላል። ሊገሊ 16 ሰዓት መስራት ይችላል። ተፈቅዶለታል 16 ሰዓት መስራት፣ ብር ያገኛል። አንድን ማሽን ቀስ ብሎ ማሽከርከርና ቶሎ ቶሎ ማሽከርከር፣ ቀስ እያለ ከተሽከረከረ እድሜው ይረዝማል። ቶሎ ቶሎ ካሽከረከርከው ይሞታል። ያ ሰው 16 ሰዓት እየሰራ እሱም እየሞተ ቤተሰቡንም እየገደለ ነው የሚሄደው። እና ለማን ነው የሚሰራው? ለምንድን ነው የሚሰራው? እስከ መቼ ነው የሚሰራው? ምንድን ነው ዓላማው? ገንዘብን ሰብስቦ ሰውን እያጠፋ ምንድን ነው ጥቅሙ? አሁን በጣም መስራት ጥሩ። እናቶቻችን እህቶቻችን ለልጆቻቸው ሲሉ የማግቢያት እድሜያቸው እያለፈ ፊታቸው ላይ ምልክት እስከሚወጣ ድረስ አባት ሌሊትና ቀን ነግቶበት ሰኞ ይሁን ማክሰኞ ይሁን ጠፍቶበት በጣም ለፍቶ ጥሮ ግሮ ይሰራል። ትልቅ ታታሪነት ነው። ግን የእግዚአብሔርን በረከት ደግሞ ሰው ማመን አለበት። ጥቂት ሰርቶ ብዙ መስጠት የሚችለው እግዚአብሔር ስንፍናን አይደለም የምናገረው። ቅድም ብያለሁ፣ ሊሰራ የማይወድ ሰው መብላት የለበት። መስራት እየቻለ ራሱ ድጋፍ የሚቀበል ኃጢአት ነው። አሜሪካ ምን የሚባል የፉድ ስታምፕ እንደዚህ ያለ ተብሎ አሜሪካም ይሁን አውሮፓም የትም ቦታ ሆኖ መስራት እየቻለ የሌላውን ጉሮሮ መሻማት ማለት ኃጢአት ነው። ኃጢአት ማለት ማማት፣ መስረቅ፣ ማመንዘር ብቻ አይደለም፣ የራስ ያልሆነውንም መውሰድ። ሰው ሳይሰራ መስራት ሳይችል ከሆነ አርጅቶ ደክሞ ታሞ ምናምን ከሆነ ይችላል፣ የእግዚአብሔር በረከት ነው። መስራት እየቻለ ግን ራሱን አስንፎ ምን አስለፋኝ ብሎ እሱ መጠጥ ቤት እያመሸ ወይም ደግሞ ያልሰራውን እየበላ ከሄደ ልጆቹ የዛን ዋጋ ይከፍላሉ። ነገር ግን አንድ ሰው ደግሞ ከሰራ የእግዚአብሔርን በረከት ደግሞ ማመን አለበት። በዛ ሰዓት ውስጥ ለራሳችን የረፍት ጊዜ ምንድነው? ለምንድነው ሰንበትን የምናርፈው? ስራ ስለሌለ ነው? ለምንድነው እግዚአብሔር ከስራ ሁሉ አረፈ የሚለው? ደክሞት ነው? ሰልችቶት ነው? አይደለም። ሰው ረፍት ይፈልጋል። ምድር እንኳን ማረፍ አለባት። ሰው 18 ሰዓት 20 ሰዓት ስለሰራ አይደለም፣ መስራት በሚገባው ላይ ሰርቶ ልጆቹን የእግዚአብሔር የእሱ ልጆች ብቻ አይደሉም። ልጆች የእግዚአብሔር ስጦታዎች ናቸው። ወጣቶችም ቢሆን ወላጅ ለልጆቹ የመጀመሪያው እግዚአብሔር ነው። ምን ማለት ነው? እግዚአብሔርን የሚመለከቱበት፣ ሃይማኖትን የሚያገኙበት፣ በጎን ነገር የሚመለከቱት ከወላጆቻቸው ተምሮ ነው። ልጆች እናቶች በመላእክት ነው እንደውም የሚመሰሉት፣ ተንከባክበው እየያዙ ማለት ነው።
የምናወርሳቸውን ነገሮች ለልጆቻችን አባቱ ወይ እናቱ እያልን ወይም ደግሞ ምን አባቱ ሳይፈለግ የተጸነሰ የተወለደ እየተባለ ካደገ በኋላ የተፈለገ ልጅ ላይሆን ይችላል። እናቶች ወላጆች መማረር ውስጥ ሳይገቡ ልጆች ላይ ስራ መስራት መቻል ያስፈልጋል። ወጣቱም ትውልድ መስራት አለበት። ነገር ግን ደግሞ ማመጣጠን አለበት። ማመጣጠን የሚችለውን ነው መኖር የሚችለው። ባለው ነገር ላይ እግዚአብሔር ይባርክልኝ ብሎ በመሰረቱ እኮ ሀብትም ይሁን ማግኘት በመስራት በመሰብሰብ ሳይሆን የምናወጣቸውን ነገሮች ማኔጅ በማድረግ ነው። ብዙ ጊዜ ገንዘባችን የምናባክነው አልባሌ የሆኑ ነገሮች እንገዛለን። ትክክል ነው። እሱ በጣም ትልቅ ነገር ነው። አሁን ለምሳሌ አንድ ሰው ምግብ ሲበላ ለሰርቫይቫል የሚበላ ሰው አለ ወይስ ለቅንጦት ነው የሚበላው ሰው? አመጋገባችን ምንድን ነው? አሁን እስቲ ከፍተኛ ወጪው ሰው ምግብ ላይ ነው ከሆነ የሚበላው ለሰርቫይቫል ነው። ለምሳሌ እዚህ ጋር የተሰጠኝ ውሃ ለሰርቫይቫል አይደለም። ለመኖር ቢሆን ለህልውና ቢሆን ያገኘሁትን ውሃ ጠጣለሁ። አንተ የጀመርከውን ውሃ ልጨርስ ይችላል። ምክንያቱም መኖር ስላለብኝ ስጠግብ ነው የራሴን ብርጭቆ ንጹህ ብርጭቆ ስጠኝ የምለው። ለህልውና ከሆነ ያገኘሁትን ምግብ እበላለሁ፣ የተፈቀደልኝ ምግብ። ብዙ ጊዜ ለህልውናችን ስለማንኖር ለቅንጦት፣ ለምሳሌ ለአምሮት፣ ለቅንጦት ቁርጥ ስጋ የሚበላው ሰው ለሰርቫይቫል አይደለም ለህልውናው ብሎ አይደለም የሚበላው፣ ለአምሮቱ ነው። ቺፕስ ምናምን እያለ እየሄደ የሚበላው ለሱስ ነው እንጂ ለአምሮቱ ነው እንጂ ለህልውናው አይደለም። የምንገዛቸው እቃዎች እህቶቻችን ሞል ቤዱ ቁጥር እንቅፋት እንደመታቸው ገንዘባቸውን በሙሉ የሚያወጡት፣ ወንዶችን ባገኙት ሬስቶራንት ውስጥ የሚገቡት ለህልውና ነው አይደለም። እግዚአብሔር የሰጣቸውን ያችን ገንዘብ በትክክል እንትን ቢሉ ቢጠቀሙ 8 ሰዓት ሰርተው ልጆቻቸውን፣ ትዳራቸውን፣ ኑሯቸውን በትክክል መምራት ይቻላል። ምክንያቱም የእግዚአብሔር ረድኤት አለ። 16 ሰዓት ሰው ስለሰራ አይደለም፣ እግዚአብሔር ሲባርክ ነው። ገበሬ ዘርቶ እኮ ወደ ሰማይ ይመለከታል። በመሬቱና በዝናቡ ብቻ አይተማመን ነው፣ በእግዚአብሔር በረከት ነው። ጥቂት ስንዴ ተዘርቶ ብዙ ጎተራ ነው። ማንን ያንን እንደው መንግስት ነው ያራባው አይደለም፣ እግዚአብሔር ነው። አሁንም ጥቂት ሰርተን ልጆቻችን ላይ ስራ ብንሰራ አንደኛ ልጆቹም ራሱን የቻለ በረከት አላቸው። ሁለተኛ የሚያስፈልግ ነገር ላይ ብቻ በማተኮር የገሌ ልጅ ቫኬሽን ሄዷል፣ የኔም ልጅ ቫኬሽን ይሄድ፣ እንትና ገሌ መኪና ገዝቷል፣ እኔም መግዛት አለብኝ። በቃ ገሌ ሄዶ እዚህ ኮሌጅ ነው፣ እኔም እዚህ ኮሌጅ ሊሄድ ካለ ያወጣት ወይ ወላጅ ደግሞ ልጆቹን ከመጀመሪያዎቹ ንጽጽራዊ ህይወት ውስጥ ካሳደገ ያ ተጽዕኖ ወጣቱ እንዴ እኔ ጓደኛዬ ይሄን ጠጥቷል፣ እኔም ይሄን ልጠጣ ማለት ይጀምራል። ጓደኛዬ እንደዚህ ሆኗል፣ እኔም ይሄን ልሁን ወደ ማለት ይሄዳል። እግዚአብሔር በፈቀደለትና ቤተሰብ በሚችለው አቅም ነው ያንን ልጅ አሳድጎ ያም ወጣት በጥረቱ በእግዚአብሔር ፍቃድና በካህናት ምክር ወይም ደግሞ በቃል እግዚአብሔር ራሱ መምራት ያለበት እንጂ እንደገሌ እርግጥ ቅኑ ለእንተ ታቢ ይጸጋል የሚበልጠውን ነገር እያሰበ ለለውጥ ለበጎ ነገር ከሆነ መማሪያ ፊደል ይሆንለታል የአንድ ሰው ስኬት። ትክክል። የአንድ ሰው ስኬት ባይዘው በዚህ በምድር ላይ በጣም ብዙ በጎ ሰዎች ለሰው ኩላሊታቸውን የሚሰጡዋል፣ ገንዘባቸውን ብቻ አይደለም ቤታቸውን የሚሰጡዋል። ከነኛ ከበጎ ሰዎች በጣም ብዙ በጎ ነገሮችን በመማር ግን ወጣቱ ትውልድ ከወላጆቹ እንዳይርቅ ወላጆች ልጆችን በጠረናቸው፣ በንግግራቸው፣ በአመጋገባቸው እያወቅናቸው እንድናድግ ጥሩ ግንኙነት ያስፈልጋል። በባልና ሚስት መካከል ጥሩ ግንኙነት ከሌለ ቤት እንደሚፈርስ ሁሉ በወላጅና በልጅ መካከል ጥሩ ግንኙነት ከሌለ የሰው ሕይወት ይጎዳል። ይስሐቅ፣ አብርሃም፣ ያዕቆብ እንዲህ ስንሄድ በደንብ በጠረን በመዳበስ ይተዋወቁ ነበር። አርጅተው ልጆቻቸውን ዳሰው ያውቁ ነበር። በጠረንም ያውቁ ነበረ። እኛም ልጆቻችንን ጠረናቸው ምንድን ነው? እናዳምጣቸዋለን ወይ? እንሰማቸዋለን ወይ? እኛ እኮ ነን እንዲያደርግ የምንለው እንጂ ብዙ ጊዜ ፍላጎታቸውን ትምህርት ቤት የገጠማቸውን ምንድን ነው ቻሌንጅ ያደረጋቸው እናውቃለን ወይ? ከእኛ ብቻ ነው። ኋላ ይንቁናል፣ አይሰሙንም። ኦኬ ይሉናል እንጂ አይሰሙንም። እና ይዋሹናል። እውነት የሚናገሩ ነው የሚመስለው። የዚህ ሀገር ልጅ አዋሽም እንላለን። ውሸትም ከውጭ ተምረው ጤናማ ግንኙነት ስላላስተማርናቸው ሲዋሹን እኛ የእነሱ ውሸት እውነት መስሎ ሲያረካን በእነሱ ውሸት እኛ ረክተን እነሱ ያን ተለማምደውት ሁልጊዜ በአነጋገራቸው
ባለባበሳቸው እየዋሹ ውስጣቸው ግን የተሰረቀ ማንነትን ይዘው ሲጎዱ ነው የምናልቅሰው። እንግዲህ መምህር አሁን መጠየቅ የምፈልገው እርሶን እስካሁን የተነጋገርናቸው ነገሮች አሉ እና አንድ ሰው ህይወቱ የተስተካከለ እንዲሆን ይሄንን ቪዲዮ የሚመለከቱ ወጣቶችም ሆነ ትልልቅ ሰዎች ከዚህ ቪዲዮ ብዙ ነገር ይወስዳሉ ብዬ አስባለሁ እና ህይወታቸው የተስተካከለ እንዲሆን ህይወታቸው ያማረ እንዲሆን በጸሎት እንዲበረቱና ለቤተ ክርስቲያን እንዲቀርቡ የሚሉት ነገር ካለ እስቲ። መልካም እንግዲህ በአጠቃላይ እግዚአብሔር የፍቅር አምላክ ነው። የምህረት እጆቹ እንደተዘረጉ ናቸው። ዛሬም ሕያውና ሁሉን የሚመግብ የሚጠብቅ አምላክ ነው። እግዚአብሔር አለ። ማንም ሰው የእግዚአብሔርን ህልውና ካወቀ እግዚአብሔር ከሱ የሚጠብቀው ነገር እንዳለ ደግሞ መረዳት አለበት። ሰው እግዚአብሔርን በመፍራት መኖር መቻል አለበት። እግዚአብሔርን መፍራት ደግሞ የሚያስተምረው ማን ነው? ቅዱስ ዳዊት ምን ይላል? ልጆቼ ሆይ ኑ ስሙኝ፣ እግዚአብሔርን መፍራት አስተምራችኋለሁ። ቤተ ክርስቲያን በምድር ላይ ያለች የእግዚአብሔር መንግስት ናት። ገዢዋም መሪዋም አስተዳዳሪዋም እግዚአብሔር ነው። የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን በሰሜን አሜሪካ ምንበል በአውሮፓ ምንበል በተለያየ ባለችበት ዓለም ውስጥ በጣም ብዙ ወጣቶችን በጣም ብዙ ይሄ እንደውም ይቅር ይበለኝና አንዳንድ ጊዜ ኢትዮጵያ ያ ሁሉ ሰው ቢሆን መጥፎ ቦታ ላይ ይገኝ የነበረውን ቤተ ክርስቲያን ከበሮ መቼ አድርገዋለች። ወጣቱ ዲያቆን ሆኗል። ወጣት ቀሳውስት፣ ሴቶች እህቶቻችን በሰንበት ትምህርት ቤት በተለያየ የሰበካ ጉባኤ አስተዳደር ውስጥ በጣም እጣን እየሸተቱ ነው። ትላልቅ አስፈሪ የነበሩ ባለስልጣናት ጋቢያቸውን ነጠላቸውን አጣፍተው ቤተክርስቲያን መጥተው እያስቀደሱ ሲቆርቡ እንደማየት የሚያረካ ነገር የለም። ዓለም ጠፍታባቸው ተቅበዝብዘው የነበሩ ሰዎች የእግዚአብሔር ቃል አሸንፏቸው ተንበርክከው የእግዚአብሔር ቤት ውስጥ አገልጋይ ሲሆኑ የእግዚአብሔርን ህልውና ከዚህ በላይ በግልጥ እንደማየት የሚያስደንቅ ታምር የለም። እግዚአብሔር አሸናፊ ነው። እግዚአብሔር ደግሞ ሁሉን ቻይ ነው። ሰው ካለበት ከእያንዳንዱ ችግር ለምን ለእግዚአብሔር የሚሳነው ነገር ስለሌለ ከእያንዳንዱ ችግር ማውጣት እግዚአብሔር ይቻለዋል። ትክክል። የሚያስጨንቀን ነገር በሙሉ ከእግዚአብሔር ዘንድ ስንመለከታቸው ኢምንቶች ናቸው። የሚያስጨንቀን ነገር የለም ማለት አይደለም። በመጨነቅና በማሰብ መካከል ልዩነት አለ። መጨነቅ የኃጢአት ውጤት ነው። ማሰብ የመኖር አንዱ ምልክት ነው። መጨነቅ ከፍቅር እጦት ከእምነት ማነስና የእግዚአብሔርን ህልውና ከመጠራጠር የሚመጣ ማሰብ መቻል ለነገና ለከነገ ወዲያ የምናስባቸውን ነገሮች ማቀድ ሊሆን ይችላል። ግን ሰው ለነገ ሳይሆን ለዛሬ እየኖረ ለነገ ማቀድ ከቻለ እግዚአብሔርን ማስቀደም ካለበት ትርፋማና ውጤታማ ይሆናል። ይትበሉ ለጌሰም ስለ ነገ አታስቡ ነገ ለራሱ ያስባልና ተብሏል። ዛሬን ያኖረን ነገን ማኖር ይቻለዋል። መጨነቅ ግን በነገን በዛሬ መካከል ላይ አለመኖር ነው። ካልኖር ከኛ ውጪ እግዚአብሔር የለም እኛንን ለራሳችን ያለ ነው ብሎ የሚያስብ ስግብግብ ሰው ካለ ጭንቀት ይወልድና ራሱን ጠልቶ ወደ መጥፎ ነገር ውስጥ ይገባል። በእያንዳንዱ ችግሮቻችን ውስጥ እግዚአብሔር መፍትሄ መውጫ መንገድ አለ። አሁን እዚህ ሀገር የሚሰሩ ቢልዲንጎችን ስንመለከት መግቢያ ብቻ አይደለም ያላቸው፣ መውጫ ብቻ አይደለም ያላቸው። ኤግዚት ምን አይነት ኤግዚት? ኢመርጀንሲ ኤግዚት አለ። አሁን ቢልዲንጎች ውስጥ ኢንትራንስ አለ፣ ኤግዚት አለ አይደል? ኖርማል መውጫ፣ ኖርማል መግቢያ፣ ሌላ ደግሞ ሌላ ኢመርጀንሲ መውጫ አለ። ያ ኢመርጀንሲ መግቢያ የለም፣ ኢመርጀንሲ መውጫ ነው ያለው። እውነት ነው። በኑሯችን ውስጥ በትዳር በወጣትነት ሰው በሱስ ውስጥ ገብቶ ሊሆን ይችላል። ማገገሚያ ጣቢያ ቢሄድ ሊድን ይችላል። ኦኬ ጥሩ ነው፣ ሊድን ይችላል። እዛ ውስጥ ግን እግዚአብሔር ካልተጨመረበት ተስፋ መቆረጥ ይመጣል። ከፍሎ ሰርጀሪ አድርጎ በተለያየ ኬሚካል ታጥቦ ምን ተብሎ ተመልሶ እዛ ውስጥ ሊገባ ይችላል። ሰው እግዚአብሔርን ወደ መፍራት ሲመጣ ግን ወዲያው እግዚአብሔር ታሪክ ለዋጭ አምላክ ነው። ማንነትን ይለውጣል። እግዚአብሔር የሚሳነው ነገር የለም፣ ይችላል። በትዳር ውስጥ ሚስት ባሏን በፖሊስ አሳሰራ ወይ ባል ሚስቱን ገድሎ ታሪክ ተዛብቶ ልጆች ተበትነው በብዙ ስቃይ ውስጥ ነው የሚኖሩት። ይህን ማስተካከል ማን ይቻለዋል? እግዚአብሔር ይችላል። እግዚአብሔር ይችላል። ሳይካትሪስት በላይ ሰማይና ምድርን እንዲያዙ እንዲናዝዙ የተሾሙ ካህናት አሉ። ከሁሉ በላይ ሁሉ ውስጥ የሚሰራ የእግዚአብሔር ቃል አለ። በትዳር ውስጥ የቆሰለ ሰው ቤቱንና ኑሮን ከመበተኑ በፊት የእግዚአብሔርን ቃል ልብ ብሎ ሊያምን ሊያስተውል ሊመለስ ይገባዋል። በማንነት እጦት ውስጥ በመቅበዝበዝ ውስጥ ያሉ ሰው እናቱንም አባቱንም የማያውቅ ብቸኛ ነኝ ብሎ የሚያስብም ሰው ካለ አባቱን እናቱንም እግዚአብሔርን ወደ ማወቅ
ቢቀርብ ማንነቱ ይለወጥለታል። ቲኔጀር ሆኖ ሳያውቁ በበርዝዴይ ተጠርተው በግራጁዌሽን ፓርቲያቸው ላይ በመጠጥ ውስጥ ወይም ደግሞ የተለያየ ድራግ ሰጥቷቸው በዛው አዲክትድ ሆነው የቀሩ ሰዎች እግዚአብሔር መውጫ መንገዳል። እግዚአብሔር ይችላል። በጸበል በጸሎት በንስሐና በቅዱስ ሥጋውና በክቡር ደግሞ የማይፈታ የማይወገድ ቁስልና ፈተና የለም። ወደ እግዚአብሔር መምጣት ነው። ልጆች የሆኑ ስሙኝ፣ እግዚአብሔር መፍራት አስተምራችኋለሁ። ሰው አግልሎኛል ብሎ ተደብቆ በቋንቋው፣ በባህሉ፣ በማህበራዊ ህይወት አመለካከቱ ወይም ደግሞ ፖለቲካ አመለካከቱ ተገሎ የኖረ ሰው ወይም ደግሞ ሳያውቅ በመጥፎ ኃጢአት ውስጥ ያለ ሶዶማዊም በምንም ውስጥ ያለውን ንስሐ ገብቶ ራሱን ወደ እግዚአብሔር ካቀረበ እግዚአብሔር መፍትሄ አለው። ጎጆ ውስጥ ተደብቆ ቤት ውስጥ ተደብቆ ተሸሽጎ መኖር ከኃጢአት ላይ ኃጢአትን ከመጨመር ውጭ የሚያመጣው ትርፍ የለም። ህይወትን ለእግዚአብሔር መስጠት ካለ ሰው ሳይወድ በግዱ እኮ ነገ ከነገ ወዲያ አፈር ይሆናል። ወደ እግዚአብሔር መሄዱ አይቀርም። ለፍዳ ሳይሆን እንዲፈረድልንና ለበረከት እንዲሆን ካስፈለገ የመዳን ቀን ዛሬ ነው። ቅዱስ ጳውሎስ የሚለው ትልቁ መዳን እግዚአብሔርን ማግኘት ነው። ወደ ሃይማኖት ሰው መመለስ አለበት። ወደ ኦርቶዶክሳዊነቱ ማንነቱ፣ ወደ ህይወቱ ነው። ሌላውም ደግሞ ከተላለሁ በሚለው ይከተለው፣ ውጤቱን ራሱ ያገኘዋል። በዋናነት ግን በተለያየ ምንድነው የሰው ልጅ ባህሪ በአዳም ኃጢአት ጎስቆሎ ነበረ። ክርስቶስ ሰው በመሆኑ የጎሰቆለውን ባህሪያችንን መልሶልናል። ግን የጸጋ መገፈፍ እሱም ካዳንን በኋላ ሰው የእግዚአብሔር ልጅ ሆኗል። በኃጢአት ውስጥ ስንኖር የእግዚአብሔር ልጅነት ልናጣ እንችላለን። እግዚአብሔር በኃጢአት ውስጥ የሚኖሩ ልጆች የሉት። ኃጢአተኛውን ይወደዋል። ኃጢአቱን ሰው ካልተወ እግዚአብሔር ይወቅሰናል፣ ይከሰናል፣ ይፈርድብናል። ከኃጢአት አረንቋ መውጣት መቻል አለብን። ለባህሪያችን የማይስማሙ መጥፎ ነገር ውስጥ መገኘት የለብንም። ይሄ አካላችን ወልድ ዋህድ ኢየሱስ ክርስቶስ የተዋሃደው አካል ነው። ይሄ አካላችን የተሞተለት አካል በውስጥ ነፍሳለች፣ ሁሉን የምትመራ ዘላለማዊት የታጨላት ወይም ደግሞ የታሰበላት የተዘጋጀላት ነፍሳለች። በመበስበስና በመበላሸት ከመኖር ይልቅ በእግዚአብሔር ቸርነት በጎ ዓለምን ሊለውጥ የሚችል ምቅ ጸጋ የተሰጠው የሰው ልጅ ወደ መጥፎ ህይወት ውስጥ ገብቶ እሱንም አካባቢውን መበረዝ የለበትም። ጥቂት ሰዎች አሁን እነ ማንዴላን ለምሳሌ ስለ ሰዎች እኩልነት፣ ማዘር ትሬዛ በሰዎችን በመርዳት እነ ማህተመ ጋንዲ ፖዚቲቭ ቲንከሮች ሆነው በዚህ በማህበራዊ ህይወት እንኳን ይታሰባሉ። 1 2 3 4 5 6 ያበላሹም ደግሞ ሰዎች ጥቂት ናቸው። እኛ ተከታዮች ሆነን ሰው ሲያግበሰብሰን የምንከተል አይደለንም። መለወጥ ይችላል። ሃይማኖት ካለው ሰው እግዚአብሔርን እየፈራ ከኖረ ሌላውን ማስከተል መለወጥ ይችላል። ምን ሲያደርግ? ማስተዋል ሲጀምር፣ ወደ እግዚአብሔር ሲመለስ ነው። ለእግዚአብሔር የሚሳነው ነገር የለም። በጥላቻ ውስጥ ያለን ሰዎችን ጠልተን እስከ መገዳደል ከመድረስ ይልቅ ያቺ ጥላቻን በቃ እስቲ አስተማሪ ሆናን ከውስጣችን እንድትወጣች መርዝ ወደ እግዚአብሔር እንመለስና ይቅርታ እንማርበት። የተራራቀን ሰዎች እስቲ ወደ እግዚአብሔር እንመለስና ከእግዚአብሔር ጋር ኖረን ሰው ሲረቀን እንመልከት። እግዚአብሔር እንደ ማግኘት ሲያቀርብልን እንመለከታለን። በህይወታችን ውስጥ በእርግጠኝነት በተለይ እኛ ኢትዮጵያውያን ወይ ኤርትራውያን በተወሰነ መልኩ በኢኮኖሚ ከዓለም ወደ ኋላ የቀረ ሊመስለን ይችላል እንጂ በባህል፣ በማንነት፣ በሃይማኖት ቀደምት ነን። የያዝነውን ወርቅ ብር እያሳዩ የውስጣችንን ጌጥ እንዳያደበዘዙብን፣ እንዳይደብቁብን እና እንዳይወስዱብን ማንነታችንን ፈልገን እንወቅ። ለዚህ ማንነት ተሰርቶ ያለቀ ማንነት፣ ታሪክ ተነግሮ የማያልቅ ታሪክ፣ ሃይማኖት መሻሻል መለወጥ የማይችል ፍጹም ቅዱስ ጴጥሮስ የሚያምነውን ሃይማኖት ነው የምናምነው። ቅዱስ ጳውሎስ ያመነውን ሃይማኖት ነው የምናምነው። ሐዋርያት ያመኑትን ሃይማኖት ነው የምናምነው። ማን ነው ክርስቶስ የሚለውን ሳያውቁ እኛ ስለ ክርስቶስ ያወቅንን ኢትዮጵያውያን ተሰርቶ ያለቀ ስርዓት ያለን በዛ ውስጥ መኖር ብቻውን ለምን? እንዴት ነው ፍሪዌይ ላይ በፍጥነት የምንነዳው? ተሰርቶ ስላለቀ። ከተቆፋፈረ ግን የሆነ አባጣ ጎባጣ አለ ወይ ደግሞ መስራት አለብን። ተሰርቶ የማይሰራ ተሰርቶ ያለቀ ሃይማኖት አለ። በዛ ውስጥ ባህል አለን፣ ወግ አለን፣ አመጋገብ አለን፣ አለባበስ አለን። በዛ ውስጥ ነው መኩራት ያለብን። ይሄን ከሚረብሹ አካላት ደግሞ ራሳችንን መጠበቅ መቻል አለብን። ተውሳካ አይጠፉም። በተለያየ ባህልን የሚያበላሹ የሚጨምሩ የሚቀይጡ የሚሆኑና ሰው ከሁሉ በላይ ችግር ሊፈታ የሚችል እግዚአብሔር አለ ብሎ ማመን አለበት። ሁለተኛ የአባቶቻችንን የወላጆቻችንን ምክር መስማት። ወላጆቻችን ድሃ አልነበሩ። ምናልባት ትምህርት ቤት ላይ ሄዱ ይችላል።
እኛን ምናልባት ወላጆቻችን ድሆች አልነበሩ። ትምህርት ቤት ያልሄዱት እኛን ትምህርት ቤት ለመላክ ነው። የዚህን ሀገር ቋንቋና አንዳንድ ስልጣኔ ቴክኖሎጂ ላይ ደርሱ ይችላሉ። ነገር ግን ብልሆች ናቸው፣ አስተዋዮች ናቸው። ቋንቋውን አልቻሉም ማለት ሀሳብ የላቸው ማለት አይደለም። በትክክል የወላጆቹን ምክር የሚቀበል ሰው ውጤታማ ይሆናል። የእነሱን በረከትና ምርቃት ያገኘም ሰው ቤቱ ይቃናለታል፣ ኑሮ ይቃናለታል። እናቴ ይህን አስቤያለሁ፣ አባቴ ይህን አስቤያለሁ ብሎ ምክር መጠየቅ አለበት ወላጅ። ዩኒቨርሲቲ ይሂድ፣ የትኛውም ቦታ ላይ ይግባ፣ የትኛውም ፖዚሽን ላይ ይስራ፣ የእናትና አባቱ ምርቃት ምክር ያልተለየው ልጅ ውጤታማ ይሆናል። ምክረ ካህን፣ ፈቃደ ካህን እንደው በጣም እኮ እኛ የታደለንን። አስተማሪዎቻችን ወላጆቻችን ናቸው። ወላጆቻችን ወላጆቻችን ናቸው። ንስሐ አባቶቻችን ወላጆቻችን ናቸው። እግዚአብሔር ወላጅ አባታችን ነው። በሀገር የምናያቸው ሽማግሌዎች ወላጆቻችን ናቸው። ብልህ ከእነዚህ ሁሉ ሰው መማር አለበት። ከሰው ምክር ጥሩን ከሚመክሩ ጋር ጥሩ ምክር። ሰው ከፈለገ ዝንብ መሆን ይችላል፣ ቆሻሻ ላይ ንብ መሆን ይችላል፣ አበባ ላይ ያርፋል። ምርጫ ነው። ምንድን ነው የሚለው መጽሐፍ ቅዱስ? አቅረብኩ ለከ እሳት ወማይ ዴከ አበዘ ፈቀድከ። እሳትና ውሃ አቅርቤልሃለሁ፣ እጅህን ወደ ፈለግከው ስደድ። ወደ ዝንብ ቆሻሻ፣ ወደ ንብ፣ ወደ አበባ፣ ወደ እሳትም ወደ ውሃ ሰው መሄድ ይችላል። ምርጫ ይሰጠናል። ነፃ ፍቃድ አለን። እግዚአብሔር በሰው ነፃ ፍቃድ ውስጥ አይገባም። የሚፈልገው ግን ፍቃዳችን እንድንሰጠው ነው። ለዚህ ነው ስንጸልይ ፍቃድክ በሰማይ እንደሆነች እንዲሁም በምድር ትሁን፣ እኛን ተቆጣጠረን ማለታችን ነው። እግዚአብሔር ሊመራን በሚችለው መንገድ ላይ ከተገኘን ፍቃዳችንን ለእግዚአብሔር አሳልፈን ከሰጠን በሱ ፍቃድ እንኖራለን። በራሳችን ከሮጥን ግን የትን ማንንም ልንቀድም አንችልም። ወላጆቻችን እናዳምጥ፣ የእግዚአብሔርን ቃል እናዳምጥ፣ ግራ አንጋባ። በጊዜያዊ ጣዕምና ስሜት የምናተርፈው ጸጸት ካልሆነ በስተቀረ የዚህ ዓለም ጣዕም ከምላስ እስከ ጉሮሮ ነው፣ ትንሽ ነው። እውቅናም ይደበዝዛል፣ መልክም ይጠወልጋል፣ ሀብትም ይበተናል፣ ይረሳል፣ ድህነት ይመጣል፣ ጉልበትም ይደክማል፣ ስልጣንም ይሻራል። የማያልፈው የእግዚአብሔር መንግስት ነው፣ ማንነት ህይወት ነው። ያንን ገንዘብ ማግኘት የሚቻለው ካረጀን በኋላ ሰዎች ተሸክመውን ይመጣሉ። በወጣትነቱ ግን ዮሐንስ ወንጌላዊ፣ እነ ቅዱስ ጊዮርጊስ ወጣቶች፣ አውግስቲኖስ የሚባል በጣም የሚያስደንቅ ታሪክ ያለው አንድ አባት አለ። አንዲትን ሴት እያባረራት ወዷት እሷን ካልያዝኩኝ መኖር አልችልም ብሎ ሲከተል ሊቢያ ቤተክርስቲያን ውስጥ ምዕመናን ለመማር ሲገቡ ተከትላ ገባች። እሷ ጉባኤው ላይ ሰባኪ እያስተማረ ስለነበረ እስከምትወጣ ብሎ ጠበቀ። እሱ ግን በዛ ሰዓት ላይ እግዚአብሔር ፈልጎት ነበረ። ቃል እግዚአብሔሩን ለእኔ ብሎ አዳመጠ። ሴቲቱን ረስቶ እውነተኛውን እግዚአብሔርን አገኘ። በኋላ ላይ ትልቅ አባት እስከመሆን ደርሷል። አውግስጢኖስ ይባላል። እና ለጊዜው የሚያሯሩጠን የሚያክለፈልፈንና ከገንዘብ ከሌለን የማያልፍልን ካልተማርን ስኬታማ ማንሆን በዚህ ምድር ላይ እንዲም ካላደረግን ቤት ካልገዛን ወይም ምናምን መኖር ማንችል መስሎ እንደው በጣም ራሳችን የሚወጣጥረን የስግብግብነትን አስተሳሰብ ትተን መንገዳችንን ከእግዚአብሔር ጋር ካደረግን ውጤታማ እንሆናለን። በወጣትነታቸው ወደ ቅድስና የበቁ በጣም ብዙዎች አሉ። አሁንም በጣም በትምህርታቸው በሕይወታቸው በጣም የተመሰገኑና የሚቀናባቸው ልጆች እዚህ ሀገር ተወልዶ የመነኮሱ አሉ። የመነኮሱ ትክክል፣ በጣም ያስቀናል። የመነኮሱ አሜሪካ ውስጥ እንግዲህ ሰው ምንኩስናዬን ጥዬ ልምጣ ሊልኩ ይችላል። ወይ ደግሞ ሃይማኖታቸውን ለውጠው ወደ መካከለኛው ምስራቅ የሚሄዱ አሉ። ከዛ ውስጥ ግን ደግሞ ምንኩስና ናፍቆት ወደ ገዳም ይሄዳል። የእግዚአብሔር ስራ ነው። ስለዚህ ከዛ ከጫት ከሱሰኝነት ከመጠጥ ብርጭቆ ጀርባ ጸጸት እንጂ በረከትና ረድኤት ስለሌለ ደስታም ስለማይገኝ ደስታ የሚገኝበትን እግዚአብሔርን ፍለጋ ሰው የሚሻ ከሆነ ማስተዋል አለበት። ያ ብርጭቆ ወደ ዝሙት ወደ በሽታ፣ ወደ ኃጢአት፣ የኃጢአት ደሞዝ ደግሞ ሞት ነው። ያ ድራግ ወደ ጥፋት፣ ወደ እንባና ገንዘብን ወደ ማባከን ነው። ያ በዘር መቧደን፣ በፖለቲካ አስተሳሰብ መስከር ከእግዚአብሔርም ከሰውም ነው የሚለየው፣ ከትዳርም ነው የሚለየው፣ ከማንነት ነው የሚለየው። ከዛ ሁሉ ውስጥ ቅዱስ ዳዊት ሚና ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል። ምድር መለው እግዚአብሔር ነው። የእግዚአብሔር ጋር መቅረብ ማለት እጅና እግርን አጣጥፎ መቀመጥ አይደለም። ጨረቃ ላይ መውጣትም ሊሆን ይችላል። ቅዱስ ጳውሎስ ከዋክብትን ይመራመር ነበር። አስትሮኖመር መሆን ይችላል። ሰው ሳይንቲስት መሆን ይችላል። ዓለምን መምራት ይችላል። ሙሴ በ10 አለቃ 50 አለቃ አድርገሹም የተባለው እንደ ጦር መሪም እኮ ነበር። አዋጊ ነው እያልኩኝ አይደል። ዓለምን እግዚአብሔር ከፈጠረ የእግዚአብሔር ሰው ዓለምን መምራት አለ።
አንድ ኦባማ ኬንያ ዝርያ ያለው አሜሪካን መርቷል ብለን ነው የምናስደንቀው። ዋይ ኖት? ሚሊየንስ ኢትዮጵያውያን አሉ አውጭው ዓለም። አውሮፓ ውስጥ ነገ መሪ መሆን ያለባቸው፣ አሜሪካ ውስጥ ነገ ፕሬዚደንት መሆን ያለባቸው ኢትዮጵያውያን ናቸው፣ አፍሪካውያን ናቸው፣ ሰዎች ናቸው። ይህ መስራት የሚችል አቅም አለው። ሃርቫርድ ውስጥ የሚማሩ በጣም ብዙ ልጆች አሉ። ኢትዮጵያ ውስጥ ሲገቡ የፖለቲካ ጥላ እያደረባቸው እዛ ውስጥ ተጨቆን ይኖራሉ እንጂ ዓለምን መምራት የሚችል ጭንቅላት ያላቸው በጣም ብዙ ኢትዮጵያውያን አሉ። ወደ ተለቅ ያለውን ነገር እያሰብን ማሄድ ካልቻለን ከዚህ ከትናንሹ ነገር ውስጥ ሰዎችን እዛ ውስጥ እየከተትናቸው ከሄድን በሽሮና በበርበሬ ታጥሮ ይቀራል ማለት ስንት ስራ መስራት የሚችለውን ሰው እዚቹ አካባቢ ላይ ብቻ ነው እንትን ስንለው ስናስጨንቀው የምንኖረው። እና አሁን ኮሚኒቲዎች፣ የኢትዮጵያ ኮሚኒቲዎች፣ የኤርትራም ኮሚኒቲዎች ሊሆኑ ይችላሉ፣ ለወጣቱም ሊደረስለት ይገባዋል። አብዛኛውን አሁን እንደ እንቅፋት በብሔር ተባድኖ የፖለቲካ ፍላጎት ያላቸው እነዛን ኮሚኒቲዎች መጠቀም ያደርጎ እርስ በርሳቸው ሲቧደኑ፣ ገንዘብ ሲሰበሰቡ፣ እሱ ለመከፋፈል ሲሯሯጡ፣ ርዕዮተ ዓለም ለማስረጽ ሲሄዱ ወጣቱ ትውልድ እየጠፋ ነው። ትክክል። በጣም እየጠፋ ነው። ትክክል። እና ለቀብር ሲሰበሰቡ እንኳን ወደ መማር አይመጣም ፍጹም። እዚህ 1-2 ሰዓት ሰርቶ መሳሪያ መግዣ እያዋጣ እየላከ ስንት ኢትዮጵያዊ ስንት ኤርትራዊ እየሞተ ነው። ኮምፒውተር የገዛን የላከ ነው የሚመስለው። መንግስትም እዚህ ያለውን አካል ልክ በቃ ልክ እንደ ሀገር እንደሌለው፣ ባህል እንደሌለው፣ ታሪክ እንደሌለው እየሰደበ እየነቀፈ ዶላሩን ብቻ ይፈልጋል። ያንን ሰውዬ የሀገር ስሜትና የባህል ስሜት እንዳይሰማው የሚያደርገው መጥፎ እንትኖች አሉ። በአንጻሩ ግን በዋናነት እዚህ ያለው ወጣት ተኮር ነገሮችን በመስራት ከሱሰኝነት እንዴት ማላቀቅ ይገባል፣ ከሱሰኝነት ሲያላቀቁ ደግሞ ሌላ እንትን የራሳቸውን መጥፎ ነገሮችን ሳያሰርጹ ስራዎች መሰራት መቻል አለባቸው። ወላጆች የኔ ብቻ ብሎ መቀመጥ የለባቸውም። በቤተ ክርስቲያንና በኮሚኒቲዎች የሚያገኛቸውን ወጣቶችን ልምዳቸውን እያካፈሉ ልጆቹን ጥሩ ዜጋ እንዲሆኑ ማድረግ፣ ጥሩ ሰው እንዲሆኑ ማድረግ ከሁሉም ይጠበቃል። በቤተ ክርስቲያን ረገድ የተሰሩ ስራዎች ደግሞ እንዲጠናከሩ ባለሙያዎች ቤተ ክርስቲያኒቱን በማገዝ የበለጠ ደግሞ ስራዎችን መስራት መቻል አለባቸው። የሜዲካል፣ የሳይካትሪስት ባለሙያዎች፣ የህግ ባለሙያዎች፣ ማህበረሰቡን በተለያየ ነገር የሚያገለግሉ ሰዎች ማገዝ መቻል አለባቸው። ወላጆችም ልጆቻቸውን በምግብ ብቻ ሳይሆን በባህልና እግዚአብሔርን በመፍራት ሃይማኖታዊ ስርዓት ማሳደግ መቻል አለብን። ወጣቶች በልደት ግራጁዌሽን፣ በተለያየ ነገር ደግሞ ስንገናኝ የግዴታ መጠጥ ከሌለ ጨዋታ አይመጣም። የግዴታ የሆነ ጾም ካልተሻረ እንደው የተገባበዘን አይመስልንም። እና ባህልን፣ ወግን፣ ስርዓትን ጠብቆ ወግን፣ ስርዓትን፣ ባህልን ጠብቆ መኖር የኛ አለባበስ፣ አመጋገብ፣ አነጋገራችንን ማክበር መቻል አለብን። እኛ ላደረግነውን የ5 እና የ6 ዓመት ልጃችን እንዲያደርግ አንችልም። ምንም ማሳየት ነው ትምህርት። አለበለዛ ልጆቻችንም አይተኩንም። ስለዚህ ወላጅ፣ ወጣቱም፣ በተለያዩ ፕሮፌሽን ውስጥ ያሉትም፣ አብያተ ክርስቲያናትም፣ ቀጥሎም ተቋማት፣ ኮሚኒቲዎች፣ እኛ ሳንወለድ የነበሩ ፖለቲካ ፓርቲዎች ዛሬም ድረስ ከእንትን ካፍቴሪያ እንኳን ለያይተዋል። ካፍቴሪያ እንኳን ሲምባ ካፍቴሪያ እንደም ካፍቴሪያ ምናምን ብሎ ተለያይተዋል። እዛኛው ቦታ ላይ የአፓው ወይም ደግሞ እዚህ ጋር የኢሳፓው ሰው አይገባም። እዚህኛው ጋዝ ስቴሽን የቲፒኤልኤፍ፣ እዛኛው ስቴሽን ደግሞ የኦነግ ወይም ደግሞ እዚህኛው ጋር የገሌፋን ነው ወይ ደግሞ እዛ ጋር ካፍቴሪያ እንኳን ለይቶ ነው ያለው፣ ወይም ደግሞ ስቴሽን እንኳን ለይቶ ነው ያለው። ይህ አስተሳሰብ ወደ ልጆቻችን ሲገባ እንዴት ነው እርስ በርሳቸው ሊጋቡ የሚችሉ? ያ ከባድ ነው በጣም። እና እያንዳንዷ ነገር ሰው ላይ ተጽዕኖ ታሳድራለች። ሰዎች ልጆቻችን ላይ የምናመጣቸው ነገሮች እነሱን እንዲኮሩበት ስታቲስቲክስ ቢወጣ ማየት ይቻላል። እስቲ የህንድ ልጆች፣ የቻይና የጃፓን ልጆች እና የኢትዮጵያውያን ልጆች ማን ነው በሶሳይድ አንደኛው? ለምንድን ነው ይሄ ነው? እስቲ ልጆቻችን ሞል ይዘናቸው እንሂድ። የማን ልጅ ነው የሚረብሸው? ለምንድን ነው? እና ትልቅ ቴሌቪዥን አለ በየቤታችን።
ትላልቅ ቤተ መጻሕፍቶች ግን የሉ ልጆቻችን የሚያነቡት። ወላጅ መጽሐፍ እያነበበ ለልጆቹ ወይም ደግሞ ልጆች መጽሐፍ ማንበብ እንዳለባቸው ያሳየንበት ነገር የለም። ወላጅ ብዙ ሰዓት ከጓደኞቹ ጋር ስልክ እያወራ ልጆቹ ስልክ ላይ አዲክትድ እንዲሆኑ የነሱ ወሬ የነዚህኞቹ ጌም ሆኖ ካመለጡ ውጪ የለም። እና ትላልቅ ቴሌቪዥን ገዝቶ ልጆቹን ጭንቅላታቸውን ከማጥበብ ትላልቅ መጽሐፍቶችን ገዝቶ የልጆቹን ጭንቅላት ማስፋት ይቻላል። የሚያነብ አባት እናት ምንድነው የሚበሉት ምንድነው የሚጠጡት? ልጆቹ 15 ዓመት ሲሞላቸው ያንን ነገር ለመጠጣት አይመኙም ወይ? 16 ዓመት ሲሞላቸው አይመኙም ወይ? የሚያዩትን ነገር ነው ደግሞ ልጆች ብዙ ጊዜ ማለት። ስለዚህ የሆሊውድ ሙቪ ከሚያበላሸው በላይ የቤተሰብ እንቅስቃሴ ልጆቹን እያበላሸ ነው። ያልዘራነውን ማጨድ እግዚአብሔር አልረዳንም ማለት፣ ካህናት አላስተማሩም ማለት፣ ማህበረሰቡ አላገዘኝ ማለት አይቻልም። አጣመን አሳድገን ቀና ያለን ዛፍ መጠበቅ የለብን። ሰው የዘራውን ያጭዳል። ትክክል። ስለዚህ መተጋገዝ የኔ ነው ማለት፣ ልምድ መከፋፈል፣ ኮሚኒቲዎቻችን የፖለቲካና የምናምን መሰብሰቢያ ብቻ ሳይሆን ባህልን፣ ወግን፣ ታሪክን ማቅረቢያ ቢሆኑ። የሚያስደንቀው አሁን ኢትዮጵያ ውስጥ የጀርመን ካልቸራል ኢንስቲትዩት፣ ሊሴ፣ የፈረንሳዮች የራሻን ካልቸራል ማይከሎች ምናምን አሉ። ዋይ ኖት ሂር? እኛ ለምንድን ነው ኢትዮጵያዊ የካልቸር የባህላችንን የምናሳየባቸው ነገሮች ለምንድን ነው የማይኖሩት? ልክ ነው። በኮሚኒቲ ተባድኖ የፖለቲካን ነው እንጂ ልጆችን ያልና ወጣቶችን ያላማከለ የፖለቲካ መቧደን ነው እንጂ ያለው በየኮሚኒቲው የገሌ ኮሚኒቲ ተብሎ ባህልን፣ ወግን፣ ታሪክን የምናሳይበት የለም። እዛችሁ ከፒያሳና 4 ኪሎ ሳንወጣ ስንት ኤምባሲዎች ስንት ሀገሮች ናቸው ብዙ ነገር ያለው። ትክክል ነው። የካልቸራል ኢንስቲትዩት ባህላቸውን ለማስረጽ እኛስ እንደ ባህል የሚመስላቸው ኮሚኒቲ ውስጥ ሙዚቃውን የሆነ ወቅት ላይ ተጠብቆ የሚያደርጉ አይደለም። ማንነት ነው፣ ኩራት ነው፣ ታሪክ ነው። ላሊበላን፣ አክሱምን፣ ሶፍ ዑመር ዋሻን፣ የሐረር ግንቦችም ታሪኮቹን፣ ስነ ህንፃውንም ቋንቋውንም ማሳየት የምንችልበት የእኛን ስናቀር ዊዝ ፕራውድ ለአንድ ቀን ብቻ ሳይሆን ደግሞ እያደረግነው እንደሆነ እያደረግነው አሳማ ስጋ የማይበላው ባህሉም ሃይማኖቱም ስለሆነ ሌላውን እየተመገበ ሳይበላም ሞደርናይዜሽን አይደለም። ፐፖሮኒ ለልጆች እያቀረቡ ዘመናዊነት አይደለም። ከሜታቦሊዝም ሲስተሞቻችን ጋር ስለማይስማማ ነው። አይስማማም። ደግሞ ጤናማም አይደለም ጭራሽ። ይኸው የእሱን ሲመገቡ የነበሩት ምንድን ነው? ካንሰር፣ የተለያዩ ነገሮች የመጡት ከምንድን ነው? ሰው ከሚበላው ነው። ከሰሙ አይደል? ከሚበላው ነው የሚመጣው። እውነት ነው። እና በሽታን ከሚያመጡ ነገሮች እንድንጠበቅ የታዘዝንባቸውን ነገሮች እየጠበቅን በባህሎቻችን እየኮራን ከሌላው የምንወስደውን እየቀሰምን መጓዝ ነው፣ መቀጠል አለብን ማለት ነው። በጣም በጣም ደስ ይላል። እንግዲህ መምህር በጣም ብዙ ትምህርት ነው ያገኘነው እስካሁን ባለን ቆይታችን። እንግዲህ ይህንን ትምህርታዊ የሆነ ውይይት ከማጠቃለላችን በፊት እስኪ ለእርስዎ ደግሞ እድሉን ልስጦት፣ ማለት የሚፈልጉት ነገር ካለ ምናምን እስካሁን ካልነው ውጪ ማለት ነው። እስቲ እድሉን ልስጦት። እሺ፣ እግዚአብሔር ይስጥልኝ። 1-2 ነገር ነው ማለት የምፈልገው። የመጀመሪያው ይህንን ሚዲያ ራስ ቢኒን ሚዲያ ለኢትዮጵያውያን ለኤርትራውያን በባህል በኢኮኖሚ በተለያዩ ባላየናቸው አቅጣጫቸው ውስጥ እይታዎቻችን ውስጥ በትምህርትም በሁሉም ረገድ ስኬታማ የሆኑ ምሁራን እየመጡ ሀሳባቸውን ወደፊት እንዲያቀርቡበት ታስቦ የተዘጋጀ ሚዲያ ነው ብዬ ነው የማምነው። ትክክል። በዚህ ሚዲያ ጥላቻ፣ ዘረኝነት፣ መጥፎ ነገሮች የማይተላለፉበት በጎ ነገር እየተላለፈበት እንዲቀጥል ሁላችንም ይህን ሚዲያ ሰብስክራይብ አድርገን በጎ ነገሮች እንድንማርበት በማበረታታት ማገዝ መቻል አለብን ብዬ አምናለሁ። በዚህም ስራ ደግሞ እንድትገፉበት ነው። ሚዲያ ቀላል ነገር አይደለም፣ ትልቅ ነገር ነው። ሰውን ይሰራል። አንድም ሰው ይመልከተው፣ 1 ሚሊዮን ሰው የሚመልከተው ሰው ይታነጽበታል። ልክ ነው፣ ይታነጽበታል። ስለዚህ ዛሬ ላይ ጅማሬ ጥቂት ቢሆንም ፍጻሜ ያምራል እንዳለው ዛሬ ላይ የለፋችሁ ለሚቀጥለው ትውልድ ነው ውጤቱ የሚታየው ወደፊት ስለሆነ ማለት። ትክክል። ጥሩ ስራ ሁልጊዜ ውጤቱ ዘግይቶ ነው የሚመጣው። እውነት ነው። እዛው በላች እዛው ቀረች፣ ጠዋት ተመርቶ ማታ መርካቶ የሚባለው አይሰራም። እንደዛ ነው። ልክ ነው። ትክክለኛ ስራ፣ ትክክለኛ ጽንስ 9 ወር ከ5 ቀን ጠብቆ የሚወለድ ልክ እንደዚሁ
ፕሮሰስ አለው። እድገት ራሱን ችሎ ጠብቆ ነው ውጤት የሚመጣው። እውነት ነው። ስለዚህ የሚዲያ ማገዝ በጎ ስራ እንዲሰሩ ማድረግ ነው። አለበለዚያ ቪው ተመልካች ይኖረን ብለው ወደማይሆን ነገር ውስጥ ሰዎችን እንዲገቡ ማበረታታት ይሆናል። በጎ ነገር ካላበረታታን በተቃራኒው ከመጥፎ ስራዎች ጋር ተባባሪዎች ነን ማለት ነው። መጥፎን ስራ ልናወግዝ የምንችለው በጎ ስራዎችን በመስራት ነው። አንድ ሴት ከአንድ ወንድ ጋር ከተጋቡ የግዴታ እነዛ እንትኖች መጥፎችን እኮ በቃ ጥሩ ስራ በመስራት ያንን ነገር ማቀጨጭ ይቻላል። ጥሩ ስራ በመስራት እኔ ከዚህ ወንበር ላይ ስነሳ ነው ሌላ ሰው የሚቀመጠው። መልካም ስራዬን መስራት ሳቆም ሌሎች ሰዎች መጥፎ ስራ ወደ መስራት ሊሄዱ ይችላሉ። ስለዚህ ጥሩን ስራ ስናበረታታ በአንጻሩ መጥፎ ስራዎችን እየኮነንን ነው ማለት ነው። እዚህ ከበጎ ስራ ጋር ለመተባበር የምትፈልጉ እንዲህ ያለው በጎ ነገር እንዲቀጥል ተባባሪዎች እንድትሆኑ ነው። ሁለተኛው በጣም ብዙ ኢትዮጵያውያን በትምህርትም በእውቀትም በሀብትም እግዚአብሔር የባረካቸው አሉ፣ ኮሚኒቲዎች አሉ። ጥሩ ነው። አሁን ኢትዮጵያም ኮሚኒቲ ህንፃ ሰርቶ በጣም ደስ ይላል። ወላጆቹ እንትን ያደርጋል። አብያተ ክርስቲያናት እየበዙ ነው። 10 12 13 አብያተ ክርስቲያናት አሉ። አላቅም በመስጊድ አላቅም በፕሮቴስታንት አላቅም ማወቅ አላቅም። ግን መቼ ነው ኢትዮጵያውያን አንድ ትምህርት ቤት የምንሰራው? አንድ ባለጸጋ ትላልቅ ሆቴሎችንና ሬስቶራንቶችን ይሰራል። መቼ ነው ትምህርት ቤት የሚሰራው? መቼ ነው ትምህርት ቤት የሚገነባው? እዚህ ለህፃናትም ለወጣቶችም ትምህርት ቤት እንደ ማንኛውም ካቶሊኮች ትምህርት ቤት አላቸው። ፕሮቴስታንቶች ትምህርት ቤቶች አሏቸው። ፕራይቬት እንትኖች አሉ፣ ፕራይቬት ትምህርት ቤቶች አሉ። ለሌሎቹም ስኮላር እየሰጡ ትልቅ ደረጃ ላይ የሚያደርሱ የራሳቸውንም ስርዓት የሚያስተምሩ የሀገሩን ህግ ተጠቅመው ባለጸጎች ተሰብስበው ለምንድን ነው አንድ ትምህርት ቤት የማይከፈተው? ይቻላል። ለምንድን ነው የማይቻለው? ስለዚህ ለሆነ ነገር ብቻ ነው ወይ የምንበዋደነው? ፖዘቲቭ ለሆኑ ነገሮች ለምንድን ነው የማይሰራው? ኤርትራዊውም ኢትዮጵያዊውም ቢተባበር እውነት ነው። በጣም አይደለም ሚድል ስኩል ወይም ኤሌመንተሪ፣ ኮሌጅ፣ ዩኒቨርሲቲ መክፈት ይችላል። እውነት ነው። ስለዚህ ያለንን አቅም ተባብረን ለምንድን ነው ስራ የማይሰራው? ይሄንን መቼ ማን ነው በምን ቋንቋ ሲናገር ምን ያህል ትውልድ ከጠፋ በኋላ ምን ያህል ወጣቶች ራሳቸውን ካጠፉ በኋላ ነው ትምህርት ቤቱ የሚሰራው? በልጆቻችን ደም ላይ በልጆቻችን አጥንት ላይ ነው መሰራት ያለበት። ትውልድን መስራት የሚቻለው ልጆቻችን ላይ ብዙ በጎ ለውጥ ማምጣት የምንችለው ትምህርት ቤቶች ሲሰሩ ነው። እንደ እግዚአብሔር ፍቃድ ነው። ኦኬ ጥሩ ነው የአብያተ ክርስቲያናት መስፋፋታቸው። ከዚህ ካለንበት ቦታ ለምሳሌ አንድ የሆነ ስራ ቦታ ለሚሄድ አንድ ሰው 1 ሰዓት 2 ሰዓት ይነዳል። 4 አብያተ ክርስቲያናት ቢኖሩ ሌላውን ወደ ትምህርት ቤት ቢለወጥ በቂ ነው። ቤተክርስቲያን 10 ደቂቃ መንዳት አይፈልግም። እንጀራውን የሚያገኝበት ስራ ቦታ ላይ ግን 1 ሰዓት 2 ሰዓት ነድቶ ሲሄድ ምንም አይመስለውም። ለምን 10-15 አብያተ ክርስቲያናት መጥቶ ሞርጌጅ ከመክፈልና የተለያየ ዩቲሊቲ ከመክፈት ሰብሰብ ብሎ 4-5 ካሉ በቂ ነው። ሌላውን ትምህርት ቤት ላይ ቢሰራ አላቅም። በሌሎች እምነት ድርጅቶች ያስፋፉት አያስፋፉት፣ ትምህርት ቤቶች ግን ቢሰሩ ውጤት ነው። ኮሚኒቲዎች በተለያየ አይነት መልኩ ሰው ይሰበሰባል። ምን ይላል ግን እዚህም ደግሞ ስራ መሰራት አለ። የፖለቲካ ፓርቲዎች ለራሳቸው ለተለያየ ነገር ገንዘብ ያሰባስባሉ። መቼ ነው እነሱ እንዋጋለታለን እንፈክርለታለን የሚሉት ፖለቲካ መልካም አስተሳሰብ ቅንነት ያለውን ሰው መውለድ የሚችለውን ትምህርት ቤት እዚህ ካልተገነባ አየር ላይ የሚሰራ ስራ የለም። እውነት ነው። መሬት ላይ ወርዶ ነው። ትላልቅ ዛፎች ወደ ላይ ከማደጋቸው በፊት ወደ ታች ነው የሚያድጉት። ትምህርት ላይ ካልተሰራ ወጣና እንደሸንበቆ የግድ መሰረቱ እድገት የሚጀምር ወርታቸው ነው። እውነት ነው። እና በዚህ ላይ ስራ ብንሰራ መልካም ነው ብዬ ነው። በጣም ደስ የሚል ሀሳብ ነው። እንግዲህ ተመልካቾቻችን እንደምታዩት በጣም ብዙ ትምህርት ከመምህር ሱራፌል ብዙ ትምህርት አግኝተናል። ይህንን ትምህርት ስለሰጡን እጅጉኑ በጣም አመሰግናለሁ። እግዚአብሔር ያክብርልኝ እላለሁ። እንደገና በድጋሚ ሶሻል ሚዲያ አጠቃቀማችንን በትክክል ጥሩ ነገር ለእኛ የሚጠቅመውን ነገር ከመምህር ሱራፌል እንደሰማ ነው ለእኛ የሚያግዘንን የእኛን ማንነት የሚያሻሽል ነገር ብንመለከትና ጊዜያችንን በዛ ብናጠፋ መልካም ነው እላለሁ። መምህር ሱራፌል አሁንም በድጋሚ እዚህ ድረስ ስለመጡ ይህንን በጣም ቆንጆ ትምህርት ስለሰጡን እግዚአብሔር ይስጥልኝ እላለሁ። በጣም አመሰግናለሁ።
ተመልካቾቻችን ከዚህ ቪዲዮ በጣም ብዙና መልካም ትምህርት ታገኛላችሁ ብዬ ምንም ጥርጥር የለኝም። እስከዚህ ድረስ ስለተከታተላችሁን ከልብ አመሰግናለሁ። አሁንም ይህንን ቪዲዮ ለብዙዎች እንዲደርስ ላይክ ማድረጋችሁ እንዳትረሱ። እስካሁን ይህን ቻናል ሰብስክራይብ ያላደረጋችሁ የቻናሉ ቤተሰብ እንድትሆኑ ሰብስክራይብ የሚለውን ጠቆም ማድረጋችሁ እንዳትረሱ። ስለ ሁሉም ነገር አመሰግናለሁ። መምህር ሱራፌል እግዚአብሔር ይስጥልኝ። መልካም ጊዜ። አሜን። እግዚአብሔር ያክብርልን። እግዚአብሔር የተመሰገነ ነው።